ሚዩት አድርጋ ነው ሚዩት ብታደርገው ጥሩ ነው። በቃ እሰማለሁ። ይኸውልህ አሁን የምነግራችሁ ቅድም የተናገርኩትን ነውና አዳም አይ ቲንክ ሚስ አድርገዋል ብዬ አስባለሁና ስማኝ። ጎርጎርዮስ ዘንዚናዞ ሁላችን እንዳነበብ ነው ፕሊድ ብሏል። ኦኬ ፕሊድ ማለት ብዙ ትርጉሞች አሉት። እዚህ አሁን የተነሱ ትርጉሞች አሉት። ግን አንድ ቦታ ግን ታች ሲያብራራው ወረደና ምን አለ? ፕሊድ ሲያደርግ ግን ይላል እኛ መለመን ያልነው እነ ጋዲሳ ደግሞ ወይም ደግሞ አዳም እንደሚለው ያብራራላችኋል። እየወደቀ እየተነሳ አይደለም ፕሊድ የሚያደርገው ሲል መለመን ከሚለው ጋር ነው የሚሄደው። ለምሳሌ እኔ ስለምን እየወደቅኩ እየተነሳው አይደለም ብዬ ስል አውዱን ይጠብቃል። ግን መከራከር ካልከው ግን እየወደቅ እየተነሳ መከራከር የሚባል ተፈጥሯዊ የሆነ የመከራከር ዘዴ የለም። ስለዚህ አብም አይፈልገውም፣ ወልድም አያደርገውም። ይህ ከባርነት ጋር የተያያዘ ነው ብሎ ያስረዳል። ይህንን ነገር ሳመጣልህ ወዲያው ስዊች ያደረግከው አዳምና ከዚህ የተሻለ ሙግት አቀርባለሁ ብዬ አላስብም። እኔ ለአዳም ነው እኔ ያስቀመጥኩልህ ፕሊድ የሚለው ከመካከለኛነቱ ጋር የተያያዘ ነው። መካከለኛ ከመስቀሉ ስራ ጋር የተያያዘ ነው። እሱ ኮንቲኒዩስ መሆኑን እያሳየን ነው። ቀጥሎ ራሱ ፕሊድ የሚለውን መካከለኛነቱን ይላል። ቀጥሎ ደግሞ አድቮኬት የሚለውን ያመጣል። በስቃዩ ይለናል። የሁሉ ነገር አስቀምጦ አንተ ከመለመን ጋር ነው ብለህ በግድ አልከን። ግን እዚህ ውስጥ ያሉት ቃላቶች ብንቆጥራቸው ማጆሪቲ ያለው አንደኛ አድቮኬት የሚላል በስቃዩ ይላል። በመካከለኝነቱ የሚል 3-4 ያለ አንተ የምትለው ኬዝ እንኳን እንበል እንኳን ብንል አንድ ነው ያለው። 4-5ቱ ዲሊት ያደረግብም የተቀመጠውን አሰማት። አንተ በግድ ይበቃላል። ይሄኛው ቃል አለ ይሄኛው እኔም እንደምለው ካልተተረጎመ እያልከኝ ያለው ግን 5-6 ቃል ተጠቅሞ ራሱን ነገር ማለት ደጋግሞ እያብራራ ነው። ቅዱስ አባታችን ደጋግሞ አንድ ነገር ነው እያብራራው ያሉት። ጎይድ ነገር የለም። ዲስ ኢዝ ማክሲመም። ከዚህ በኋላ እርስ በራስ ለምሳሌ ኢዮብም አንተኑ ነው የሚደግፈው። የፌዝ እና የጋዲሳን ጉዳይ ነው ያልሰማሁት። ምንም ሙሉ አውዱን መረዳት መልካም ነው ብዬ አስባለሁ። እኔ አሁን አዳም ካለው ነገር የተለየ ፕሊድ የሚለው ቃል እኮ ቃሉ የለም አይደለም። ፕሊድ የሚለው ቃል አለ። ግን ከላይም ሲናገር ምን ይላል? but it is to plead for us by the reason of his mediatorship ነው የሚለው መካከለኝነቱን። ከዛ ሙሉ ሐሳቡን እያብራራ ይመጣና ኦኬ አንደኛ ጢሞቴዎስ ምዕራፍ 2 ያነሳል። for there is one God and one mediator between God and man the man Christ Jesus ብሎ ይመጣል። ቀጠል ብሎ በእግዚአብሔርና በሰው መካከል አንድ መካከለኛ አለ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ካለ በኋላ እንደምታውቀው ዳኒ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለው የግሪኩ ቃል ሜሲቴስ የሚል ቃል ነው ያለው እና ቃሉም ትክክለኛው እዛ ጋር መካከለኛ የሚለው ቃል አስታራቂ የሚለው ነው። ቅዱስ ጎርጎርዮስም እዚህ ጋር ያነሳ ያለው እሱ ነው፣ ሴንት ግሪጎሪ። ከዛ ይመጣና ግን ይሄን ፕሊድ ራሱ ያረጋል ስንል ግን ብሎ ማብራሪያ ያመጣል። ምን አለ? ፕሊድ ያረጋል ስንል እንደው ይሄ ሰዎቹ አሁን እኛ ጭንቅላታችን ላይ እንደምነሰው ጎንበስ ብሎ እየተነሳ እየተደፋ ምናምን ሳይሆን ነው እኮ ሐሳቡ። but by what he suffered as man ይለዋል። አየህ ሐሳቡን በት የምትለው መጨረሻ ላይ ኦኬ እዚህ ቻፕተር 24ኛ ቁጥር ላይ ኦሬሽን 30 24ኛ ቁጥር ላይ ያለው ላይ 24ኛ ሰብሴክሽን ላይ ያለው ላይ በት የሚለው ሐሳብ ጎንበስ ምንድነው ይደፋል ይነሳል የሚለውን ሐሳብ ነው። በት ይልና by what he suffered as man ይላል። ሰው እንደመሆኑ መከራ በተቀበለበት ብሎ ቀጥታ ከላይም እኮ ቃል በቃል እኮ ተናግሮታል እኮ it is to plead for us by the reason of his mediatorship የሚለውን ደግሞ ሲያብራራ እዛው አንደኛ ጢሞቴዎስ ምዕራፍ 2 ላይ ያስቀመጠው ከምን ጋር አስታራቂነቱ በእግዚአብሔርና በሰው መካከል አንድ መካከለኛ አለ ከሚለው ሐሳብ ጋር ሙሉ ሐሳቡ ዳኒ የተያያዥ ነው። አዳም እንዳለው አንድ ቃል ላይ ብቻ ፕሊድ የሚል ቃል አለ ቃሉ የለም አይደለም። ፕሊድ ያረጋል ሲል ግን ከምን አንፃር ነው? ከመካከለኝነቱ አንፃር ከምን ከመስቀሉ ስራ አንፃር ነው ያስቀመጠው። ወረድ ብሎ ለዛ ነው በሰውነቱ ስለተቀበለው መከራ ነው ብሎ የሚናገረው ለዛ ነውና ሙሉ ሐሳቡ ተያያዥ ነው። የኔም ሐሳብ እንደዛ ነው። ሲጀመር ሐሳቡ ሙሉን ብናነበው ቀጥታውን ከሁላችንም ነፃ አድርገህ ለምን እንትን ላይ
ትራንስሌት አታረገውም እዛው ወይም እንትሉን እንትላልከ ቅድም ኢዮብ ላይ ጥያቄ ስታነሳ ነበር አይደለ? ትርጉም ላይ እንትን ከሚል አዳሚ አሁን እኛም እንዴት ነው የሚተረጎመው እያልን ነው። አንተም ደግሞ እንደዚህ ነው የሚተረጎመው እያልክ ነው። አይ ዳኒ እኮ ሰው እንዲፈርደው ግን እንጂ አይ እሱማ እኮ እሱ ቦታ እኔ በጣም እንደውም አሁን እንትን ካለኝ በኋላ ጋዲሳ ከነገረኝ በኋላ እዚሁ ጋር ቆይ ያንተ መረዳት ደሱ እሺ but it is to plead for us by the reason of his mediatorship ሲል ምን ማለት ነው? ፕሪዲ ፎር አስ ካለ ስለኛ ይለምናል የሚለው ነው የሚወስደው። ቆይ አይደለም ቆርጣችሁ አትስሙ። ሙሉን እኮ አውዱ እንድትረዳ ነው። by the reason of his mediatorship ይላል አይደል? በሱ መካከለኛነት ምክንያት። እሺ መካከለኝነቱን ቀጠል አድርጎ ቅዱስ ጎርጎርዮስ ያመጣል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለውን ይጠቅሳል። በእግዚአብሔርና በሰው መካከል በሱ መካከለኛ ምክንያት ቀጥተኛው። ሁለተኛው ነገር ቀጠል አድርጎ ምን ይላል? በእግዚአብሔርና በሰው መካከል ሚዲየተርሺፕ የሚለውን ደግሞ ሲያብራራው በእግዚአብሔርና በሰው መካከል አንድ መካከለኛ አለ የሚለውን አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ነው ያነሳል። አንደኛ ጢሞቴዎስ መካከለኛነት አሁን የት ጋር ቆመናል መሰለህ? በሱ መካከለኛነት ምክንያት ብሎ ቀጥል። እሺ በእርሱ መካከለኝነት ካለ በኋላ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በእግዚአብሔርና በሰው መካከል ሚዲየተርሺፕ የሚለውን ሲያብራራ በእግዚአብሔርና በሰው መካከል አንድ መካከለኛ አለ የሚለውን ያነሳል። እሺ ጥቅሱን እኮ ገባኝ። እሱ አሁን እኮ ያልነው ነው። አሁን ቀጥሎ ሐሳቡ ምንድነው ያልነው ነው ሳይሆን አሁን እዚህ ጋር እኮ ነው ትልቁ ለውጥ የሚመጣው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ሜሲቴስ የሚለው መካከለኛ የሚለው ቃል አስታራቂ ማለት ነው አይደል? ነው አይደል? አስታራቂ አማላጅም ይሆናል። ሁለቱም እሺ ሜሲቴስ የሚለውን ቃል እሺ ዳኒን በትልቅ አድርጉት ኦር ደሱን በትልቅ አድርጉት አማላጅ ይሆናል ብሎ ይፈታ ካለ ማስረጃ ያምጡልን። ካፍታራቂ ሜክሲካኑ ራሱ እንደለ ቪዲዮ ልክፈትልህ እሱ እንዴ ቀደም ከላፕቶፕ ከኮምፒውተር ርቄ ነበር ብለኝ ነበር። እሺ ችግር የለውም ከፍታ ሳየን እንዲህ ጠንከር ያለ ነገር ስትናገርማ መክፈት አለብኝ ብራዘር። አንተን ሜሲቴስ የሚለው ቃል ኢንተርሴሰር ተብሎ ይፈታል ነው አይደል እያልክ ያለው? አዎ ምን ጥያቄ አለው? እሺ አሳየንሽ እንየው ችግር የለውም። እሺ አንድ ጊዜ እስከዛ ድረስ ዳኒ እስኪያወጣ ድረስ ግን ደሱ ቅድም መጽሐፈ ኢዮብ ላይ ያለውን ስታነሳ ነበር። የኢዮብ ጓደኞች ምናምን ነገር ብላ አይደል ካልተሳሳት? እንደገና ወደዛ ነኝ። አሁን ቆይ አውጥቻለሁ። አንደኛ ጢሞቴዎስ ምዕራፍ 2 አይደል? ምዕራፍ 2 ቁጥር 5 ላይ የግሪኩ ሌክሲከን አለ እንዴ? አይ እስቲ እንትን ላይ ነኝ ኦንላይን ላይ ነኝ እያልኩ ነው። እስኪ ካልቀደመኝ እንትን ነው። እሺ ትልቁ ላይ አርጉኝሽ። እሺ እስቲ ዋና ፍቺው እንግዲህ እሺ ለታሲ ከቻሉን ይወርዳል። ሰላም ብያለሁ። ጋዲ እንዴት ነው? ይባይ እስኪ ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ፖፕ እንደምን አለ? እታያለሁ ወገኖች እዚህ ጋር ሜሲቲስ እሺ ደጎ ቢትዊን መካከለኛ ማለት ሊሆን ይችላል። ኤጎ ቢትዊን ዳት ኢዝ ሲምፕሊ አን ኢንተርኒውንሲየተር መካከለኛ እንደማለት ነው። ኦር ባይ ኢምፕሊኬሽን ሪኮንሳይለር አስታራቂ ወይም ደግሞ አን ኢንተርሴሰር ይላል ቃል በቃል ማለት ኢንተርሴሰር አንተ በምትለው አማላጅ አይልም። ሪኮንሳይለር የሚለውን ቃል ነው በቅንፍ ሌላ ስሙ አድርጎ ኢንተርሴሰር ብሎ የሚያስቀምጠው። አስታራቂው ነው እንደዛ የሚፈታው። ኢንተርሴሰር የሚለውን ለምን ጨመረው እዚህ ጋር? በቅንፍ ነው። ሪኮንሳይለር ለሚለው ነው ሌላ ስም የሰጠው እያልኩ እኮ ነው እኮ። ስለዚህ ኢንተርሴሰርም አለ። እኔ እኮ ዋና ትርጉሙ ኢንተርሴሰር ነው እያልኩ ሳይሆን ከትርጉሙ አንድ ጓዳምጠኝ ከትርጉሞች መካከል ኢንተርሴሰርም ይሆናል ነው ያልኩት። ስለዚህ ኢንተርሴሰር መሆኑን አሳይቻለሁ። ይኸው ሪኮንሳይለር ለሚለው ነው ሌላ ስም የሰጠው እያልኩ እኮ ነው ዳኒ። ይኸው ቃላት እንደዚህ ግሪክ ሌክሲከንም ላይ ሆነ ትርጉም ሲቀመጥ ዋና ቃሉ ራሱ ኢንተርሴሰር ተብሎ ብቻ ይፈታል ቢሆን ኖሮ ያስቀምጠው ነበር። ሪኮንሳይለር ብሎ ለሪኮንሳይለር ነው ሌላ ስም የሰጠው ነው እያልኩ ያለሁት። አስታራቂ ለሚለው ነው በቅንፍ ኢንተርሴሰር ብሎ ያስቀመጠው። አንተ እንደምታስበው ቃል በቃል ቃሉ ምን አልከኝ? ይኸውልህ እኔ ከትርጉሞቹ መካከል አንዱን ነው እንጂ የሰጠሁት ሁሉም እሱ ነው እያልኩ አይደለም ነው የምልህ። እሱማ ነው ዋናው ትርጉሙማ እኮ እሱ ምንም ችግር የለውም እኮ አስታራቂ ነው እኮ ከመጀመሪያው ጀምሮ። ኤጎ ቢትዊን የሚለውን ብትመለከት ኤጎ ቢትዊን እኮ ምንድነው ዋናው ትርጉሙ? አስታራቂ ነው አይደል?
መካከለኛ ማለት ነው። እሱም አስታራቂ እኮ መካከል አስታራቂ ማለት ሪኮንሳይለር እንደገና መካከለኛ ማለትም ነው። እሱም ኤጎ ቢትዊን ማለት በሁለት አካላት መካከል የሚገባ ማለት ነው አይደል? እኮ መካከለኛ አልኩ እኮ ቃል በቃል። አሁን ዞሮ ዳኒ ምን መሰለህ ሀሳቡ ምን ላይ ነበር ነው? ወደዚህ እንዴት ነው የመጣ ነው? እሺ ቆይ እንዴት ነበር የመጣ ነው? ሜሲቲስ ማለት ምልጃም ሊሆን ይችላል። አይ ቅዱስ አይሆንም አሳየኝ ከፍታ አልከኝ። ስለዚህ ከፍታ አሳየው። እንደዛ አይደለም። ይኸው አይ ምልጃ አይሆንም ሳይሆን ዋና ከትርጉሞች ውስጥ አለ አይደለ ኢንተርሰሰር የሚል ቃል በቃል። አሁን የኔ ፖይንት ምን መሰለህ ዳኒ፣ እዚህ ጋር ሚዲየተር ምን ማለት ነው ዳኒ? አቤት። ሚዲየተር መካከለኛ ማለት ነው አይደል? ስለዚህ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ቅዱስ ጎርጎርዮስ ሲጠቅስ እዛ ክፍል ላይ ደግሞ መካከለኛ የሚለው ቃል በዋናነት አስታራቂ ተብሎ ነው የሚፈታው አይደል? ቅዱስ ጎርጎርዮስ it is to plead for us by the reason of his mediatorship ሲል ሚዲየተር የሚለውን ቃል ሲፈታው አንደኛ ጢሞቴዎስ ምዕራፍ 2 ነው የጠቀሰው ነው ሐሳብ። እኛ ይሄን እኮ አልተቃወምንም እኛ። በጣም ጥሩ። ስለዚህ ያንን ሲጠቅስ ደግሞ መካከለኝነቱን ስለሆነ እያነሳ ያለው ቀጥታ ከምን ጋር ነው ፕሊድ የሚለውን እያገናኘ ያለው አዳም ቅድም እንዳለ ከመስቀሉ ስራ ጋር እያገናኘው ነው እኮ ሐሳቡን አግኝተው። እኔ ከአዳም ጋር ልስማማም ከአዳም ጋር አዳም ከአንተ ጋር መሰለኝ መዋጋት የፈለገው ዳኒ ትላለህ። ለማንኛውም መስቲ በቃ ወይ እስከ መጨረሻው ነው የምዋጋው። ምክንያቱም እንትንም በየው እኔ አሁን እኮ ፖይንቱ ምን መሰለህ፣ አሁን ያው ሙሉ ለሙሉ የቅዱስ ጎርጎርዮስን ዳኒ እስቲ ድጋሚ ጊዜ ስታገኝ ነገም ድጋሚ ሙሉውን አንብበው። ለምን አሁን አብረን አናንበው? ይቻላል፣ ችግር የለውም እኮ እኔ ምንም እኮ ችግር የለውም። ፕሊድ የሚለው ከሚዲየተርሺፕ ጋር ነው የሚገናኘው እኮ እያልኩ ነው እኮ እኔ። ይሪዋል አረ ችግር የለውም። ቃል በቃል ኦልሬዲ ኮምፒውተሬን ከፍቻለሁ። ስለዚህ ዌር ኢዝ ኢት አንድ እየከፈትኩት ነውና ቃል በቃል እያያችሁ እናንብበው ወገኖች። ኦሬሽን 30:40 ላይ እሺ ደክሟችኋል? እኔ እንኳን 3 ሰዓት ከምናምን ላይቭ ነበርኩ እኔ እውነት ለማውራት ቅድም ማነው አድቮኬሲ የሚለው ሐሳብ ሲነሳ ነው እዛ ላይ ለማውራት ነበር የገባሁት። ግን እስቲ እንስማው እንግዲህ። እኔም ኦልሬዲ ባይዘው ከፍቶ እንያትና ይሻላል በዚሁ እያነበብናት ብንሄድ አሪፍ ነው። ቀጥላኒ ጋዲም ሰዓት እየከፈትኩ ነው። አንዴ ያ ከፈትኩኝ። እሺ ያው እኔ ያለው ኤሪቲስ ናይንዝሊ 9ኛ ይላል ማለት ነው። 14 ላይ ኦሬሽን 30 ነምበር 40 ላይ ያለው ሴክሽን 40 ላይ ያለው ናይንዝሊ they allege seeing he ever lives to make intercession for us እንደዚህ ይላሉ። ምን ስለኛ ሊያማልድ ዘወትር በህይወት ይኖራል ይላሉ ካለ በኋላ oh how beautiful and mystical and kind ይህ እንዴት መልካም ሚስጥራዊ ወይም ረቂቅ ጥሩ ቋንቋ ነው አዳም የተጠቀመው ቅድም። and kind እንዴት አድርጎ ደግ ወይም ብለን ልንተረጉመው እንችላለን። for to intercede ማማለድ ማለት ነው does not imply to seek for vengeance ማማለድ ማለት እኮ በቀልን መጠየቅ አይደለም ወይም በቀልን አያሳይም። as is most means ወይ እንዳንዳንድ ሰዎች for in that there would be something of humiliation ትህትና አለበትና but it is to plead for us by the reason of his mediatorship ምን ማለት ነው? ስለኛ መለመን ነው። በምኑ ፕሊድ እንግዲህ ያከራከረን ቃል ነው እዚህ ጋር ሆነስትሊ ግን እኔ ስፈታው ስለኛ መለመን ነው። በምን በመካከለኝነቱ ካለ በኋላ just as the spirit also is said to make intercession for us መንፈስ ቅዱስም ልክ እንደኛ እንደሚማልደው ይላል ሮሜ 8:26 ማለት ነው። for there is one God አንድ እግዚአብሔር አለና and one mediator between God and man በእግዚአብሔርና በሰው መካከል ደግሞ አንድ መካከለኛ አለ the man Christ Jesus ሰው የሆነው ክርስቶስ ኢየሱስ ማለት ነው። for he still pleads even now as man for my salvation ስለኔ መዳን ስቲል እስካሁን ድረስ ናው ያልነው እዚህ ጋር ነው። ይለምናል እኛ ይለምናል ያልነው
አዳም ደግሞ አይደል እንዴት እንደማስገባ ይከራከራል ነው እያለ ያለው። እንግዲህ ሁለት ቪው ነው ያለው። አንደኛው ይከራከራል ሲሆን ሁለተኛው ይለምናል ነው። እንግዲህ እናንተም ይለምናልም ይከራከራልንም አእምሯችሁ ውስጥ አድርጋችሁ ቀጣዩ አውድ ወደ መለመን ነው የሚያደላው ወይስ ወደ መከራከር ነው የሚያደላው የሚለውን ትፈርዳላችሁ ማለት ነው። ዳኒ ይሰማል? ዳኒ ለእኔ ይሰማኛል። መሀል ላይ አዳም እንደዚህ ብሏል እንደዛ ብሏል የሚለውን ነገር ተወውና ምን እናደርጋለን መሰለ እንዳላዳላበት ችግር ቆይ ትርጉሙ ላይ ትኩረት አድርገው መልሰው ወደ ኮምፒውተሩ መልሰውና ቅዱስ ጎርጎርዮስ ሲናገር ፎር ስታክ እያረክ ነው ወይስ እኔ ጋ ብቻ ነው? ኖ አይ ስቴብል ቦታ ኮምፒውተር ማነው ሞባይሌን እያስቀመጥኩ ነው። ኦኬ ቀጥለው ፎር ሂ ስቲል ፕሊድስ ኢቭን ናው አስ ማን ፎር ማይ ሳልቬሽን ይልና ፎር ሂ ኮንቲኒዩስ ቱ ዌር ዘ ቦዲ ዊች ሂ ሃዝ አሲዩምድ ካለ በኋላ አንቲል ሂ ሜክ ሚ ጋድ ባይ ዘ ፓወር ኦፍ ሂዝ ኢንካርኔሽን ይላል አይደል? ያ ምን ማለት ነው? አነበብኩ ጨርሰው እኔ እያነበብኩ ነበር እስካሁን ድረስ ነው ወይስ አጠፋሁት? ኢስ ኦኬ ችግር የለውም። የሚያስቅ ነገር ምን ማለት ነው? ስለ እኔን የጸጋ አምላክ እስኪያደርገኝ ድረስ ባይ ዘ ፓወር ኦፍ ሂዝ ኢንካርኔሽን ሲል ምን ማለቱ ነው እያልኩ ነው። ስጋ በመልበሱ እኔን የመለኮቱ ተካፋይ እስኪያደርገኝ ድረስ ብዬ በፈታው ይሻለኛል። እኔ የጸጋ አምላክም ያው ከኔው የተለየ አፈታት አይደለም፣ ጸጋ ሚል ስለሌለ ማለት ነው። አይ ቤተር ትራንስሌት ላይክ ዛት አይደለም ማለት የመለኮት ተካፋይ። ኦኬ ሌላ ቶፒክ ውስጥ ልንገባ ነው። እሺ ተውቶ ያው የጸጋ አምላክም የሚባል እዚህ ጋር የጸጋ አምላክም ማለት አምላክ እስኪያደርገኝ ድረስ ወይም ዲቫይን እስኪያደርገኝ ድረስ እያለ ስለሆነ ያው አምላክ ሲባል ቀጥታ እንደ ክርስቶስ ትሆናለህ ማለትም ስላልሆነ ችግር የለውም። አሁን ሌላ ቶፒክ ውስጥ አንገባ። ቀጥል። ኦኬ ሶሪ ዳን ግን ዳን አንተ አሁን ይሄ ፕሊድ የሚለውን በየትኛው ዲክሽነሪ ነው መለመን እያልክ እየፈታ ያለው? ሜሪየም ላይ ነው? አይ ዶንት ኖ። እኔ ፕሊድ የተረጎምኩት ፕሊድ የሚለውን መለመን እያልክ ነው እና በየትኛው ዲክሽነሪ ነው ብትነግረን እኮ ፌዝ። ቆይ ዲክሽነሪው ላይ መጨረሻ ላይ እንመጣለን። ይሄ ሀሳቡ ምን እንደሆነ ሙሉ ምን እያለ እንደሆነ እንስማው። ቆይ አንዴ ግልጽ ስለሆነ when I translate something I use the ad hoc meaning of the word. okay ad hoc ማለት በቃ ኖርማሊ የምንጠቀምበት ትርጉሙን ነው መጠቀመው እዚህ ጋር የተጻፈው ማለት ነው። የተለየ ዲክሽነሪ ካስፈለገ ከፍተን ማየት እንችላለን። ኦኬ ትርጉሙ ላይ ቀጥል። እሺ for he continues to use the body ይሄ which he assumed የያዘውን ስጋ እስካሁን ድረስ ስለያዘ until he make me God by the power of his incarnation ስግው ቃል በመሆኑ ባገኘው ፓወር እኔን መለኮት እስኪያደርገኝ ድረስ እያለ ነው። ኦኬ although he by the power of his incarnation በራሱ ስልጣን ነው ባገኘው ፓወር አይልም። ቀጥልሽ by the power of his incarnation ማለት ነበር። ስልጣን ኦቶሪቲ ነው እኮ ይሄ እኮ ፓወር ነው የሚለው እሱ ነው። the power of his incarnation ባገኘው ስልጣን ስላልከ ነው ዳኒ። ቀጥል። እኔ ፓወር ነው ኃይል ነው ያልኩት ብራዘር። ፓወር አለ ስልጣን አላልኩም። አንተ ነው ያልከው። ባገኘው የሚል ቃል ተጠቅማል ማለት እርሽ ዳኒ። ባገኘው ያለው በራሱና ባገኘው ኢትስ ኦል ዘ ኦኬ እሺ ሂዝ ኢንካርኔሽን እኮ ነው ዘ ፓወር ኦፍ ሂዝ እያለ ቃል በቃል ፍታው እኮ ነው ያልኩ። እሺ although he is no longer known after the flesh በስጋ አሁን ባናውቀውም I mean the passion of the flesh በስጋ እንደማለት ነው ወይም ደግሞ በመከራ በተቀበለበት ስጋ ማለት ነው። the same except sin as ours በነገር ሁሉ እንደኛ ማለት ነው ከኃጢአት በቀር እያለ ነው። እሺ thus too we have an advocate ጠበቃ አለን Jesus Christ ኢየሱስ ክርስቶስ not indeed prostrating himself for us before the Father በአፊት እየወደቀ ወይም የሚወድቅ አይደለም and falling down before him in slavish fashion በባርነት መንፈስ ወይም በባርነት ፋሽን የሚወድቅ አይደለም በእግዚአብሔር ፊት away with the suspicion so truly slavish ይሄ ከኛ ይራቅ። ይህ የባርነት ጥርጥር ልበለው
ወይም እሳቤ ብዬ ልውሰደው and unworthy of the spirit ለመንፈስ የማይገባ ማለት ነው። ስለዚህ ይሄ ከኛ ይራቅ፣ ይሄ ባርነት መንፈስና የባርነት እሳቤ እንደማለት ነው። for neither is it seemly for the father to require this ለአብም ይህ ነገር አብም አይፈልገውም nor for the son to submit to it ወልድም አይገዛለትም ይሄ የባርነትን መንፈስና እሳቤ ማለት ነው። nor is it just to think it of God ይሄ ደግሞ መለኮታዊ ወይም የእግዚአብሔር ባህሪም አይደለም እንደማለት ነው። but by what he suffered as man ሰፈር ባደረገበት ዋጋ በከፈለበት በእርሱ ነው ይሄን ያደረገው። ምኑ ነው በሱ ነው እያለ ያለው እዚህ ጋር መስቀል ላይ በከፈለበት ዋጋ በከፈለበት ምክንያት ምኑ ነው በት by what he suffered as man በእርሱ በመስቀሉ ያለው ምኑ ነው እዚህ ጋር እያለ ያለው ፕሊዲንጉን ነው። ፕሊዲንጉን ጎበዝ 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 ቀጥላው በቃ by the way you just made my point consider አድርጋል። በቃ ከቀደም ጀምሮ ስለ የነበረው በት ከሚለው ሴንቴንስ ጀምሮ ያለው ፕሊዲንጉን ራሱ ከዚህ ጋር ነው የሚያገናኘው ከመከራው ጋር ከዚህ በተለየ ተርጉም ያለው እንዴ? አዎ የተለየ ነበር የተረጎምኩት። እሱማ ከዚህ ጋር አይገናኝም በሚለው ስትል ነበረ። ለምን ዋሻለሁ? ዳንዬ ቀጥል፣ ጨርሰው፣ ችግር የለውም ጎ ሄድ። ታዲያ አንተ መርተህ ነው አሁን የገባኝ። እንዴት ነው ነገሩ? ይሄማ በእውነት እግዚአብሔርን ቅድም ከዚህ ተቃራኒ ነበር። እኔ ይሄንን ዳኒ ምን ነበር የሚለው ሐሳብ ከዚህ ጋር አይገናኝም አዳም ሲል አልነበረ? በት የሚለው ሐሳብ ምን ነበር? ቆይ ያከራከረ እንደዛ ካላልክ እኛ በመስቀሉ ነው ምናምን እያልን ምን ነገር እሺ፣ ሚዩት አድርጉና አይ ነው ፖይንትን አስቀምጥ እኮ ነው ልንከራከር አለም። ምን ነበረ በፊት ስትል የነበረው አሁን የምትለው? እስኪ ቆይ ሲጀመር የተለወጠ ነገር ያልኩት ነገር የለም ወገኖች። ሲጀመር ያልኩት ነገር አዳምጡ እሺ። ምንድነው ስለ የነበረው ያው ይለምናል የሚለውን ወይም ፕሊድ ያደርጋል የሚለውን ሳብራራ እንዴት ነው የሚያብራራው ሲባል ያው በመስቀል ላይ በከፈለው ነው የሚለውን እኮ ኦልሬዲ ሳብራራ ነበር። ግን ይሄንን እናንተ ይከራከራል ያላችሁትና እኛ ይለምናል ወይም ደግሞ ፕሊድ ያደርጋል ያልነውን መውደቅና መነሳት አይገባውም፣ ይሄ አብም አይፈልገውም ወልድም አይገዛለት፣ ይህ አይነት የባርነት መንፈስ ከመካከላችን ይራቅ የሚል ቋንቋ ነው እየተናገርኩ ያለሁት። አልገባኝ ነገር ፕሊድ የሚለው ቃል ላይ ከኔ ጋር ስታወራ ድምጽ ይሰማል ጋይስ? በደንብ ጥርት ብሎ ነው የሚሰማው። ቅድም ዳንዬ ስናወራ ኢቨን ደሱ ራሱ ምን አለ ወደ አማርኛ ለምን አይተረጎምም ያለበት ዋናው ምክንያት ምንድን ነው? እኔ ፕሊድ የሚለውን ከላይ ጀምሮ ፕሊድ እያለ የሚመጣው ከመስቀሉ ስራ ጋር አገናኝቶት ነው። ኦኬ ኢቨን በት ባይ ዋት እና ደሱስ አልተገናኘም ብሏል። እኔ አልተገናኘም ብያለሁ። ቆይ ዳንዬ ቅድምማ ያልከውን ነገር ሰው ሁሉም ሰው ስለሰማ ችግር የለውም። ኦኬ ምን መሰለ በት ባይ ዋት ሁሉም ሰው እኔ ያልኩትንም አንተ ያልከውንም ሰምታል። የጨመርኩት የሆነ ሃይጃክ ለማድረግ አትሞክር። አሁን ዳኒ ፕሮቮክ አድርገህ ምናምን ነገር ለመውጣት አትሞክር ወዳጄ። ቅድም ስትል የነበረው ነገር እኔ በጣም በትህትና እያወራሁህ ነው። ሃይጃክ ምናምን ብለህ የማይሆኑ ቃላቶችን አትጠቀም። ስማኝ ነው በደንብ ስማኝ። ኦኬ ስማኝ ዳኒ አንዴ ስማኝ አንዴ ስማኝ ወዳጄ። እኔ ችግር የለውም እኔ ተሳስቼ እናንተ እውነቱ ይግባችሁ። አረ ዳኒኛ እውነቱ ገብቶናል እኮ የአባቶቻችንን ትምህርት እኮ እየነገርን ነው። የአባት ትምህርትማ አሁን የሚለምናል እያለ ነው። አረ ስማኝ እኮ ምን ማለት እንደሆነ እኮ አረ መድኃኒዓለም በቃ ችግሩ እኮ ነው። በቃ አሁን ልክ ሰው ኮንሲድ ሲያደርግ ሌላ ጭቅጭቅ ውስጥ ይገባልና በቃ ቀጥሉ። አዳምሻ እኔ ፖይንቴን ፕሩቭ አድርጌያለሁ። ማውራት የምትችሉ ሰዎች ቀጥሉ። ድካም ነው ከዚህ በኋላ በቃ ሰላማችሁ ይብዛ። እኔም ማውረድ ትልቁ ላይ አድርጊኝ አንድ ጊዜ ዳኒ ከመሄድ በፊት ትልቁ ላይ አድርጊኝ አንድ ከሳትሄድ በፊት አንድ የሆነ ነገር ላሳይ። ዳኒ ለአንተ እያቀለምኩልህ ነበረና እዚህ ተቸግሬ ያው እንድንግባባ ማለት በእንደዚህ ስላልተግባባ እንደዚህ ከተግባባን ብዬ እያቀለምኩ ነበረና እንቁጠረው። በት ብሎ ሲል እዚህ ጋር ከዚህኛው ተቃራኒ እየተነገረን እንደሆነ እንትን አደረገ። የሆነ ሰው ቀየረኝ ልበል። ኦኬ በት ብሎ ሲል ከላይ ያለውን ነገር ከሱ ይሄ አይደለም ይሄ ነው እያለን ነው አይደለ? It's to plead ብሎ for us by the reason of his mediatorship ብሎ ሚዲየተር የሚለውን አመጣ። ቁጥር ይኸውልህ ሚዲየተር የሚለውን አንድ ብለህ ቁጥር እየደጋገመ ቅዱስ ጎርጎርዮስ እየደጋገመ መካከለኛነቱን የመስቀሉን ስራ እንደሚያነሳ ማለት ነው። ፕሊድ የሚለውን አንዴ አንስቷል። አዎ አንስቷል። ከዛው ደግሞ ፕሊድ የሚለውን ደግሞ እርሳው ራሱ ቅዱስ
ጎርጎርዮስ እዛው ማለት ነው ይህ ከመለመን ጋር የሚያያዝ ነገር አይደለም ብሎ ደግሞ ሲቃወም ታየዋለህ። ግን ደግሞ ከመስቀሉ ስራ ጋር እንደሚያያዝ ግን ደግሞ ደጋግሞ ሲነግረህ ሚዲዬተርሺፕ አለ እዚህ ጋር አንድ መካከለኛነቱ አለ እዚህ ጋር ዋን ሚዲዬተር የሚለውን አመጣ። እሱም ከማስታረቁ ጋር የሚያያዝ ነው 2 ብለህ ቁጠር። ኢንካርኔሽኑን ብሎ አመጣ 3 ብለህ ቁጠር። አድቮኬት የሚለውን አመጣ 4 ብለህ ቁጠር። ከዛው ደግሞ ሂስ ሰፈር ያደረገበትን ብሎ አመጣ 5። እነዚህን ሁሉ እንተወውና ይህንን ብቻ እንያዝ፣ ፕሊድ የሚለውን ብቻ እንያዝ። ለምን ደጋግሞ በተለያየ ቃላቶች እየገለጠ ፕሊድ የሚባለውን ነገር ሊያስረዳን ሞከረ። ፕሊድ የሚለው ፕሊድ ብለን እንላለን፣ ግን ደግሞ ፕሊድ ሲል ሚዲዬተርሺፑ ነው፣ ዋን ሚዲዬተር ነው፣ ካውንስለር፣ አድቮኬት እያለ ለምን እየቀያየረ በተለያየ ቃላት ከመስቀሉ ጋር ለምን ያያይዘዋል ነው ዳንኤ። አንድ ጊዜ ገባ ደስ ይለኛል ዳንኤ እዚህ ቦታ ላይ አንዴ ብቻ ጋዲሳ ልጠይቀው። አንዴ ብቻ ጋዲሳ እኔ ምንም አትጠይቀኝም ወዳጄ። እቺን ብቻ እንዴ ኦነስት አይደለም ዳንሻ። ቅድም የተወራውን ነገር አሁን ቅድም አላልኩም ብለህ ይሄ ሁሉ ሰው እየተመለከተ ሀሳብ እየቀየርክ ስለሆነ በጣም ከታላቅ ይቅርታ ጋር ዳንዬ እኔ አንተን ጥያቄ አልቀበልም። ኦነስት አይደለም። እኔ አይ አም ፕሮባብሊ ዘ ሞስት ኦነስት ብራዘር አይደለም። ዩር ናት ብራዘር ናት አይደለም። ኦነስት አይደለም። ጌታ ኦነስት አይደለም። እሺ ዲስ ኢዝ አድ ሆሚነም ይባላል። እሺ አድ ሆሚነም ይባላል። የሆነ ቃላቶችን ተው አንተ ልጅ። አድ ሆሚነም ምክንያቱም እኔ አሁን ቆይ ጥያቄ አልቀበልም እያለ ጥያቄ አልቀበልም አይደለም። ኦነስት አይደለም። ሰማኝ ኦነስት አይደለም ያልኩ ቅድም በት ባይ ብሎ ይሄ መከራ መቀበሉ ነው የሚለው ከፕሊዲንጉ ጋር አልተገናኘም ብለህ ነበር ከኔ ጋር አጌንስት ሆነ ስታወራ የነበረው። አሁን ግን የቅዱስ ጎርጎርዮስ ሲነበብ ቀጥታ የሚያገናኙ ሙሉን ኮንሰፕት ነው አንድ ላይ አያይዞ የሚያመጣው። ፕሊድ ያደርጋል ራሱ የሚለው ከመስቀሉ ስራ ከመካከል ጥያቄ የማትቀበልበት ምክንያት እኔ ኦነስት ስላልሆንኩ አይደለም። እሺ ጥያቄን አቅርብሽ። አንዴ ቆይ የኔ ኦነስት አለመሆን ካንተ ጥያቄ አንዴ ከተረጋጋ የኔ ኦነስት አለመሆን ካንተ ጥያቄ መቀበል ጋር ምን አገናኘው? እንዳውም አንዴ ቆይ አንዴ እኔ ኦነስት ካልሆንኩኝ እኮ ጥያቄ የማቤት ነው ይሄ ቤት። ቆይ አለም የማቤት ነው ቤቱ? ቤቱ የማቤት ነው? እንዴት ነው? አንዴ ቆይ እያልክ የክርስቲያን ቤት እኮ ነው ያለው ወዳጅ። በየደቂቃው አንዴ እያልክማ አንተን አትለኝም። ጥያቄ ጠይቀኝ፣ ጥያቄ ጠይቃለሁ። ትጠይቀኛለህ። ኢዮብን በምን መልኩ ዲስሪስፔክት እያደረጋችሁ እያወራችሁት እንደነበረ አይተናል። ይሄ ባይዘው ለሁላችሁም ትምህርት ይሆናችሁ። የፕሮቴስታንቶች ኤቭሪ ፕሮቴስታንት ኢዝ ዘ ሴም፣ ለሁላችሁም ትምህርት ይሆናችሁ፣ ለሁሉም ሰው። ቀጥል። እኔ ዲስሆነስት ከሆንኩኝ እኮ እኔ ጥያቄ አልጠየቅም ማለት እኮ ነው። ግን አሁን ብራዘር ጥያቄን አቅርብ፣ ከዛ እኔ ጥያቄ ጠይቃለሁ እኮ አልኩ። በቃ ዲስሆነስት እንደሆንክማ የሁሉ ሰው አይተዋል እኮ። ቀጥል። በቃ ዲስሆነስት ከሆንኩኝ በቃ እኔ መጠየቅ የለብኝ፣ አንተ ነው መጠየቅ ያለብህ። ምክንያቱም ዲስሆነስት ሰው አይጠየቅም። ይሄ ፈቀድኩልህ እኮ። አንድ ጥያቄ ጠይቃለሁ እኮ አልኩ። ኦኬ እሺ፣ ቴንክ ዩ። እኔ እንግዲህ ፕሊድ የሚለውን ቃል በአውዱ መሰረት መለመን ብዬ ፈትቼ ከዛም በኋላ ሲለምን ግን እየወደቀ አይነሳ ምስል አውዱ ጤናማ ያደርገዋል። አንተ ግን ሲከራከር እየወደቀ አይነሳም የሚለው ትንሽ ጂምናስቲክ ሜንታል ጂምናስቲክ አያሰራ። እኔ ሲለምን እየወደቀ አይነሳም ዝም ብሎ ነው የሚለምነው የሚለውን ይዣለሁ። አንተ ግን ሲከራከር ብለህ ከፈታው ሰው ሲከራከር እየወደቀ አይነሳም ማለት ትንሽ የሆነ ከአውዱ ሲለምን ግን እንደዛ የሚለው ሲለምን ግን እየወደቀ አይደለም የሚለውን አሳየኝ እስኪ። አይ ኖ ሲለምን ግን እየወደቀ አይደለም የሚለውን እስኪ ያሳየኝ። የቱ ጋር ነው ያለው? በዛውም ሲለምን አይደለም አዳምሻ። አይ ትልቁ ላይ ደጋሚ መክፈት አይጠበቅም። በዛውም ሲለምን ዝም ብሎ ነው የሚለምነው ያልከውንም አሳየን። አልገባኝም። ዝም ብሎ የሚለው ከምን አንግል ነው ያነሳው? ራሱ የተናገርከው ነው የደገምኩልህ። እኔማ ሲለምን እየወደቀ አይነሳም እኮ ነው ያልኩ ያለሁት። ዝም ብሎ ነው የሚለምነው ብለሃል። ኦፍኮርስ ዝም ብሎ ማለት ያለ መውደቅና ያለ መነሳት። ይሄንን አብም አይፈልገውም ወልድም አይገዛለትም ሲል መለመንን ያጸናልሃል በኔ ሎጂክ መሰረት። አንተ ግን ሲከራከር እየወደቀ አይነሳም። ሲከራከር የሚለውን ሀሳብ እኮ አንዴ ስማ።
ሲከራከር የሚለውን ሐሳብ ሲጀመር ከቅድም ጀምሮ ከአዳም ጋር ያወራው። አሁን አንተ ሲለምን እያልክ ያለኸው ቃል እምነትህን ግልጽ ለማድረግ ኦራል የሆነ ኢንተርሴሽን ነው እያልክ ያለኸው። ኦራል ስትል ሌላ አይነት ኢንተርሴሽን አለ እንዴ? ኦልሬዲ በደንብ ይዟል። ለምሳሌ ጌታችን ኢየሱስ ክርስቶስ ዛሬ በሰማያት ቃል እያወጣ አብን ይለምነዋል ነው እያልክ ያለው። እምነትህ ይሄ ነው? እንግዲህ እግዚአብሔር መንፈስ ነው። በስላሴ አካላት መካከል የቃል ልውውጥ አለ ብሎ መናገር አስቸጋሪ ነው የሚሆነው። ለምን እንዴ? የቃል ልውውጥ የለም እንዴ በቅድስት ስላሴ መካከል? ኖ በአማርኛ አይንን ነገር መንፈሳዊ ነው ብዬ ነው የማስበው ይሄ ቋንቋ። እንዴ አባቶ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ሲለው ከማን ጋር ነው እየተነጋገረ ያለው? ንግግር አይደለም እንዴ? በሁለቱ ፐርሰኖች መካከል ምድር ሆኖ ነው ይሄ ያለው እና በስላሴ በዘላለም ዙፋን ላይ። እሺ ቆይ እዮባ በእናትህ ቆይ አንዴ እዮባ ቆይ እዚሁ ይቅርታ እዮባ መዝሙር 110 ላይ ጠላቶችን የእግሮችን መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ የሚለው በሽ ነው ይሄንን ያለው። ሽፍት ያደርጋል ጋዲዬ ወደዚህኛው ይመለስ። ሽፍት እንዳያደርግ ወደዚህ አይነጋገሩም እኮ አለኝ አዳም። አይነጋገሩም ብሎ አይነጋገሩም አላልኩም እኔ መንፈሳዊ ቋንቋ ነው ያልኩት። ብራዘር ዳንኤል አሁን ያልከውን ነገር አሳየን ከይቅርታ ጋር። ይህ እዚህኛው ቶፒክ ላይ ፎከስ አድርገን ችግር የለም አዳምጠኝ። ናይንዝሊ እሺ አዳምጠኝ። ድጋሚ ነው በጣት እየነካው ማወራው። ናይንዝሊ the alleged seeing he ever lives to make an intercession for us ካለ በኋላ ዘጠነኛ እነሱ እንደሚሉት እርሱ ስለኛ ሊያማልድ በህይወት ይኖራል ካለ በኋላ ኦ ሃው ቢዩቲፉል ኤንድ ሚስቲካል ማለት ላይ ልገባባ አለም። በጣም ይቅርታ ልገባባ አይደለም። አሁን የምታሳየን ምን እንደሆነ ታውቃለህ? ጥያቄውን እንድታሳየን የጠየኩት ያ የወደቀኝ የተነሳ ፕሊድ ሲባል እንደዚህ ማለት አይደለም የተባለበትን እሱ እንድታሳየን እኮ። ታዲያ ከዚህ እስከዚህ እንደፈለግከውን ሌላም አመጣለሁ አነባለሁ ካልክ አንብብ፣ ችግር የለውም። አይ ጥያቄ እኮ አዳምጠኝሽ እዚህ ጋር ፎር ቱ ኢንተርሲድ ማማለድ ማለት ነው does not imply to seek vengeance። ማማለድ ማለት በቀልን መፈለግ አይደለም ወይም አያሳይም። as is most means ወይ እንዳንዳንድ ሰዎች ማለት for in that there would be something of humiliation ይሄ ዝቅ ማለት ትሁት መሆንን ይጠይቃል እንደማለት ነው። but it is to plead for us by the reason of his mediatorship ስለኛ በመካከለኝነቱ ምክንያት መለመን ነው። just as the spirit also is says to make intercession for us መንፈስ ቅዱስ ስለኛ እንደሚማልደው ካለ በኋላ for there is one God አንድ እግዚአብሔር አለና and one mediator between God and man አንድ መካከለኛ አለ በእግዚአብሔርና በሰው መካከል ካለ በኋላ the man Christ Jesus ሰው የሆነው ክርስቶስ ኢየሱስ አለ። ወደዛ ቦታ እየመጣሁ ነው ያለሁት። for he still pleads even now አሁን ድረስ ስለኛ ይለምናል የሚለውን ከዚህ ጋር ሳገናኝላችሁ ግልጽ ይሆናል። for he still pleads even now as man for my salvation ስለኔ መዳን አሁን ድረስ ይለምናል ካለ በኋላ for he continues to wear the body which he assumed የያዘውን ገላ ስጋና ደሙ ማለት ነው ይዟልና until he make me God by the power of his incarnation እኔን መለኮት እስኪያደርገኝ ድረስ በምን በስጋው by the power of his incarnation በስግው ቃል እንግዲህ by the power of incarnation ማለት በስግው ቃልነቱ ኃይል ብለን ለንፍታው እሺ ችግር የለውም። although he is no longer known after the flesh በስጋ ባናውቀውም I mean the passion of the flesh መከራን በተቀበለበት ስጋ ማለት ነው the same except sin as ours በነገር ሁሉ እንደኛ ነው ከኃጢአት በስተቀር ካለ በኋላ እንግዲህ ከላይ ፕሊድ ብለናል። thus too we have an advocate ጠበቃ አለን Jesus Christ ክርስቶስ ኢየሱስ not indeed prostrating himself for us before the Father እየወደቀ የሚወድቅ አይደለም በአፊት ካለ በኋላ and falling down before him in his revelation ይቅርታ ዳኒ። ስለዚህ ፕሊድ ማለት ይሄ አይደለም ብሎ አልተረጎመውም ማለት ነው አይደል? እስካሁን ባሳየኝ መሰረት እዚህ ጋር ያለው ቀጠለ አንድ ፉል ስታፕ አደረገና ፉል ስታፕ ማለት ሐሳቡን ጨርሷል። ከዛ አሁን continues thus too ብሎ ይቀጥላል። thus too we have advocate ደግሞ ብሎ ይቀጥላል አይደል? ያ ፕሊድ የሚለውን ጸሐፊው እዚህ ጋር ሲጽፍ ግሪጎሪ ኦፍ ናዚያንዘስ እዚህ ገስት ላይ ያለን ሰዎች ትርጉሙን እንደሚያውቅ ስለሚያውቅ አልተረጎመውም ራሱ እኮ እዚህ ጋር መውደቅ መነሳት ከፕሊድ ጋር እያያዙ አልጻፈም ማለት ነው አይደል? እዚህ ቦታ ላይ አድቮኬት ከሚለው አድቮኬት ብሎ ጂሰስ ክራይስት አድቮኬት ብሎ ጂሰስ ክራይስት ሲልና
ከዛው እንደዚህ ማለት አይደለም ብሎ ደግሞ አስቀመጠ እንጂ ፕሊድ ማለት እንደዚህ አይደለም ብሎ እንዳለ አንተ ስታስቀምጥ ስለነበረ እየወደቀ እየተነሳ አይደለም ሲል እየወደቀ እየተነሳ የማያደርገው ነገር ምንድን ነው? እዚህ ጋር ያልተጻፈውን እንደተጻፈ አድርጋ አትናገር አለ ዳንኤል። ዘስቱ ዊ ሃቭ አን አድቮኬት አንዴ ላምብ ብላችሁ ዘስቱ ዊ ሃቭ አን አድቮኬት ጠበቃ አለን ጂሰስ ክራይስት ኖት ኢንዲድ ፕሮስትሬቲንግ ሂምሰልፍ ፎር አስ ቢፎር ዘ ፋዘር ኤንድ ፎሊንግ ዳውን ቢፎር ሂም ኢን ስላቪሽ ፋሽን ሶሪ። ስለዚህ ጠበቃ ያለን ክርስቶስ ኢየሱስ በእርግጥም የሚወድቅ አይደለም በአብ ፊት፣ ነገር ግን በባርነት መንፈስ ወይም በባርነት ፋሽን በአብ ፊት የሚወድቅ አይደለም ካለ በኋላ አዌይ ዊዝ ሰስፒሽን። ጠበቃ ምንድን ነው የሚያደርገው? ዳኒ ቀጥልና፣ የጠበቃ ስራ ምንድን ነው? ምሳሌ አንድ ተከሳሽ አለ፣ ጠበቃ አለ አይደለ? ስለዚህ የጠበቃ ስራ ምንድን ነው ለዛ ተከሳሽ? እዚህ ጋር የጠበቃን ስራ እያብራራ ሳይሆን የፕሊድን ነው እያብራራ ያለው ብራዘር። ታወቅ እንደዛ ነው። ምክንያቱም ስለ ፕሊድ ነው እየተወራ። በቃ ችግር ስለ አድቮኬት አለ እየተወራ ያለው አዳምሻ መተኛት አለብኝ ዳኒ እንትን የመጨረሻ አሁን ባይዘዊ ሙሉ ኮንሰፕቱ ላይ ፎከስ ማድረጉ አይ ቲንክ ኢስ ቤተር። ዳንሻ ከቅድም ጀምሮም ስናወራ የነበረው ኮንሰፕቱ ሙሉ ለሙሉ ተያያዥ ነው። ኦኬ ከመካከለኝነቱ መከራ ከመቀበሉ አንተ ግን ኦራል ኢንተርሴሽን ነው አይደለ? ኦራል የሆነ ልመና ቃል አውጥቶ ልመናን ያደርጋል። ኦራል የሆነ ኢንተርሴሽን ነው ብለህ የምታምን ከሆነ በት ባይ ዋት ይሰፈርድ አስማን የሚለው መከራ መቀበሉና ቃል እያወጣ ልመና ማቅረቡ ምንድን ነው የሚያገናኘው? መከራን እኮ መቀበሉ ለእኛ ፕሊድ እንዲያደርግ ይሄ ተራ የሆነ ልመና አይደለም። የሆነ አንተ ጋር መጥቼ እባክህ አስር ብር እርዳኝ እንደዛ አይደለም። የኔን ጥያቄ ፕሊድ ማድረግ ከላይ ፕሊድ ማድረጉን ከሚዲየተርሺፕ ጋር ያገናኘዋል። ኦኬ ፕሊድ ያደርግልኛል ሲል ከሚዲየተርሺፕ ጋር ያገናኘዋል። ሚዲየተርሺፑን ከአንደኛ ጢሞቴዎስ ምዕራፍ 2 ጋር አገናኝቶ ሙሉ ሀሳቡን ይዘው ይመጣና መጨረሻ ላይ በት ባይ ዋት ይሰፈርድ አስማን ሰው በመሆኑ በተቀበለው መከራ ብሎ ያመጣልና ሰው በመሆኑ በተቀበለው መከራ ክርስቶስ ኢየሱስ ምን አይነት ልመና ነው የሚያቀርበው? ከመከራው ጋር የተገናኘ እስቲ ልመና ምን አይነት ልመና ነው? አንተ ለምሳሌ አሁን እዚህ ገዝት ላይ ኃጢአት ልትሰራ ልትሳደብ፣ ዘቀኑን ስትሳደብ ልትወድቅ ትችላለህ። ስለዚህ ይሄ ክርስቲያን ከሆንክ በኋላ የክርስቶስ ምልጃ ያስፈልግሃል ዘመንህን ሙሉ ስትኖር። ስለዚህ ይሄንን የክርስቶስ ምልጃ ስትል ምን ማለት ነው? አልገባኝም። ያስፈልጋል ስትለኝ ለምሳሌ ቃል እያወጣ ጋዲሳን ይቅር በለው ይላል ነው አብን። ለዚህ ነው መንፈሳዊ ቋንቋ ነው ያልኩ እኔ። መጽሐፍ ቅዱስ ላይ ሽታው የለም ዳኒ፣ ይቅርታ አድርግልኝና እንደዛ የሚል ነገር ሽታው ስለሌለ እኮ ነው መጽሐፍ ቅዱስ ላይ ወንድሜ። ይሄንን ለመረዳት ከፈለክ በመቤዠትና በምልጃ መካከል ያለው ልዩነት ንገረኝ እስቲ። አረ በደንብ ነው። ቤዛነት ምልጃ ነው። በመቤዠትና በቤዛነትና ሪዴምፕሽንና ኢንተርሴሽን መካከል ያለው ልዩነት ንገረኝ እስቲ። ባጭሩ ልንገርህ፣ በምልጃና በቤዛነት መካከል ቤዛነት ዋጋ መክፈል ነው። ክርስቶስ ኢየሱስ ቤዛችን ነው ሲሆን፣ ለምሳሌ ዳኒ አዳም አለ፣ እኔ ያለው አንተ አለ። ለምሳሌ ኦኬ፣ አዳም ለምሳሌ 100 ብር አበደረኝ። እኔ 100 ብር አበደረኝና ከዛ እኔ የመክፈል አቅም የለኝም። ዳኒ መጣህና አዳምን ምንም እንዲህ እባክህ እንዲያደርግለት አላልከው። 100 ብሩን አምጥተህ ቀጥታ ለአዳም ሰጠኸው። ኦኬ አዳም ለኔ 100 ብር አበድሮኝ ነበር፣ እኔ ብድሩ መክፈል አልቻልኩም። አንተ መጣና 100 ብሩ ለአዳም ቀጥታ ስትሰጠው ስከፍለው ባይ ዲፎልት ምን አደረክ? አዳምን ምንም መጠየቅ ሳያስፈልግ መለመን ሳያስፈልግ የኔን ዕዳ በመክፈል ኦኬ የኔን ዋጋ በመክፈል ይሄ ቤዛነት ይባላል። አየህ፣ ስለ ክርስቶስ ኢየሱስ ስናወራ እንደዚህ ነው የምንናገረው። ይሄ በቤዛነት ምን ማድረግ እኔና አዳምን አስታረቀን ማለት ነው። አየህ፣ በምልጃ ማስታረቅ ሲባል ግን ምንድነው? አዳም ለኔ 100 ብር አበድሮኝ እኔ መክፈል አልቻልኩም። ዳኒ መጣና እባክህ አዳም ይሄንን ብር ተውለት እባክህ ብለህ ስትለምነው ያንተን ልመና ሰማና አዳም አይ በቃ ትችለታለሁ ካለ ይሄ በምልጃ ኦር በለመና ማስታረቅ ይባላል። ስለ ክርስቶስ ኢየሱስ ስናወራ ስለ መጀመሪያው ነው የምናወራው። ለምን ዕብራውያን ምዕራፍ 1 ቁጥር 3 ላይ ሲናገር ምን ብሏል? ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ነው የሚለው። አየህ፣ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በማን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ነው የሚለው። ስለዚህ ስለ ጌታችን ኢየሱስ ስንናገር ዳንዬ ከዚህ አንጻር ሐሳቤን አግኝተው ከሆነ
ምልጃን ላይ በደንብ አልነካውም። ኢንተርሴሽን ኦፍ ክራይስት ማለት ነው አንድ ሰው ክርስቲያን ከሆነ በኋላ ራሱ የኃጢአት ዋጋ ይከፈልለታል። እሱም በደሙ ነው የሚታጠበው። መቤዠት የራስ ማድረግ ማዳን ማለት ሲሆን ኢንተርሴሽን ግን ቤት ከገባ በኋላ ደግሞ ለምትሰራቸው ኃጢአቶች የሚደረግልህ ዋጋ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና ምዕራፍ 1 ቁጥር 8-9-10 ላይ 8 አካባቢ እንደተጻፈው ኃጢአት አልሰራንም ብንል እሱን ሐሰተኛ እናደርገዋለን፣ ነገር ግን ኃጢአታችን ብንናዘዝ የሚለውን ቃል ከዛ የልጁ ኢየሱስ ክርስቶስ ከኃጢአት ሁሉ ያድነናል ሲል እዛ ቦታ ላይ አንድ ሰው ክርስቲያን ከሆነ በኋላ የሚደረገውን እንትን ልክ ዕብራውያን ላይም እንደተጻፈ በቤቱ ሆኖ ምልጃን ይቀበላል። ይሄ ምልጃ ግን የኃጢአት ማሰረይ ነው እንጂ ልጅ የማድረግ አይደለም የሚለውን ነው የሚያስይዘውና ስለዚህ ይሄ ነው አይ ቲንክ አንተም እንትን ብለሃል። አሁን ይሄ አንደኛ ዮሐንስ ምዕራፍ 2 ላይ ጥያቄ ነበር። ስለዚህ ጨርሰነው ነበር። ድጋሚ ወደ ኋላ ተመለስ። ይሄኛውን እንትን በለው ክርስቲያን የምትሆነው በቤዛነቱ ነው። ከዛው ደግሞ ኃጢአት ደግሞ ስትሰራ ክርስቲያን ከሆንኩ በኋላ በምልጃው ነው ያልከን፣ እንደዛ ነው ዳንኤል? ያ ኃጢአት ስትሰራ ምልጃ ነው የሚያስፈልግ። ያልዳነ ሰው ምንም ምልጃ አይጠቅመውም። አዎ፣ ስለዚህ ምልጃው የሚጠቅመው የዳነ ሰው ምን እንዲሆንለት ነው? ቤቱ ሲኖር ኦልሬዲ ኃጢአት ይሰራል፣ ይወድቃል፣ ይነሳል። በዚህ ምክንያት ምልጃው ያስፈልግሃል። ሊያማልድን ዘወትር በህይወት ይኖራል ይላል። ስለዚህ በምልጃ ኃጢአት ይሰራል እያልከኝ ነው? በጸሎት በምልጃ ደሙ አለ። ታዲያ ልዩነቱ ምንድን ነው? እዛ የመጀመሪያው ላይ ደሙ አልነበረም? መጀመሪያ ክርስቲያን ስትሆን ደሙ አልነበረም? የመጀመሪያው ሁለቱም በደሙ ነው የሚሆነው። ምልጃ ግን ለልጆች ብቻ ነው፣ ስፔሲፊካሊ በቤቱ እንድትኖር ማለት ነው። ነገር ግን ይላል እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ የተጻፈው ለክርስቲያኖች ነው። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትን በእኛ ውስጥ የለም። እያነበብኩ ነው። በኃጢአታችንን ብንናዘዝና ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል እርሱን ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም ካለ በኋላ የመጨረሻ አንድ ቨርስ ነው ማነባው። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለው። ይሄ ነው የምልጃው ስራ። እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማሰሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ ይላል። እዚህ ጋር እንደምናየው የመጽሐፍ ቅዱስ ማህበር ይህን ጠበቃ የሚለውን የመጽሐፍ ቅዱስ ማህበር እዚህ ጋር ጠበቃ የሚለውን በሞቱ ኃጢአት ስርየት እንደሚሰጠን የሚነገር ነው ይላል። ተሳስተዋል? አልተሳሳቱም። ያው በሞቱ እኮ እኔ ሁለቱም እኮ አንተ ምልጃ ብለህ ስትል ሞቱ እያልክ ነው? ኖ ሁለቱም በሞቱ ሆኖ እነሱ ጠበቃ የሚሉት እዚህ ጋር ጠበቃ ብለው ሲሉ ሞቱ ነው። በሞቱ ኃጢአት ስርየት እንደሚያሰጠን። አሁን ራሱ ሰው ኃጢአትን ቢሰራ በክርስቶስ ሞት በዛ በደሙ በመስቀሉ ስራ ከኃጢአቱ ይነጻል፣ ንስሐ ቢገባ ማለት ነው። እሱ መቤዠት ይባላል። ተቤዥቶ ልጅህ ወደ ቤቱ ካስገባህ በኋላ በቤቱ ስትኖር ነው ኃጢአት ደግሞ። ይህንን እኮ ነው ያልኩህ እኮ እኔ እኮ ገና ስትገባ ምናምን አላልኩም። እዚህ ቦታ ላይ ጠበቃ አለን፣ በአብ ዘንድ ጠበቃ አለን የሚለውን ያነሱና በአብ ዘንድ ጠበቃ አለን ሲባል በሞቱ ኃጢአታችንም አሁን ኃጢአት ብንሰራ እንደሚያነጻን እየተናገረ ነው የሚሉት እኮ። ምልጃም በሞቱ ነው፣ መቤዠትም በሞቱ ነው። በነገራችን ላይ ካለ ምልጃ የሚለው የለም እኮ እዚህ ጋር ምልጃ። እነሱ በቀጥታ እዚህ ጋር ጠበቃ የሚለውን ሞቱን ነው እያሉ ነው። በሞቱ ኃጢአታችንን ያስተሰርያል። ይሄ ጠበቃ የተጻፈው ለክርስቲያኖች ነው አይደለም? በአጠቃላይ ጠበቃ ሲባል ለክርስቲያኖችም ነው። በአጠቃላይ ደግሞ ለምሳሌ አንድ ክርስቲያን ያልሆነ ሰው ወደ ክርስትና ቢመጣ በክርስቶስ ደም በመስቀሉ ስራ ነው ኃጢአቱን የሚነጻው። ክርስቲያንም ስለዚህ ያልዳነ ሰው ምልጃ ያገኛል ብለን የምታስበው? አንተ ምልጃ የምትለው ምን እንደሆነ አልገባኝም። ሁለት ነገር ስፕሊት ስላደረግከው አይ እንትን ያልዳነ ሰው ምልጃ ስትል አንደኛ ጢሞቴዎስ ምዕራፍ 2 ላይ ቅዱስ ጳውሎስ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት ይመክራሉ ይላል አይደል ዳኒ? ይላል። አዎ ጥያቄ ምን ነበር? ይሄ እኮ ኢየሱስ የሚያማልደውና አንተ የምትማልደው ይለያል ብራዘር። ቅድም ከአዳም ጋር ስታወራ ምን ብለህ ነበር? ምልጃ ለልጆች ብቻ ነው የሚሰራው ብለህ ነበር። ቅዱስ ጳውሎስ ግን
ምልጃ ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም ሁሉ እንዲደረግ አሳስባለሁ ብሏል። ክርስቲያኖች ሁሉ ምልጃ እንዲያቀርቡ። ካቴጎሪካል ኤረር። እኔ ያልኩ ያለሁት ምልጃ እና አንተ ያልከው ምልጃ ይለያል ብራዘር። እኔ ያልኩ ያለሁት ክርስቶስ ስለሚያማልደው ምልጃ እንጂ አንተ አሁን ያወራው ቅዱሳን ስለሚያማልዱት ምልጃ ነው። ምንድን ነው ልዩነቱ? አሃ እኔ ሳማልድ ለዓለም ሁሉ ጸልያለሁ፣ ጌታ ሆይ ጋዲሳን እርዳው፣ አዳምን እርዳው ስጸልይ ይሄ የኔ ምልጃ ነው። ክርስቶስ ግን ስለኛ ሲያማልድ ሊያማልድ ዘወትር በህይወት ይኖራል። ጌታ ሆይ ስትል ማንን ነው አዲስ እያደረክ ያለው? ጌታ እግዚአብሔር ነው። አልገባኝም። ጌታችን ኢየሱስ ነው ወይስ እግዚአብሔር አብ ነው? እኔ ስጸልይ መንፈስ ቅዱስ ሆይ ጋዲሳን እርዳው ብዬ ጸልያለሁ። አንድ ጌታ ሆይ በደምህ እጠበው ላለሁ ለኢየሱስ። ሁለት እግዚአብሔር ሆይ በኢየሱስ ስም ጋዲሳን እርዳው ላለሁ። ሶስት ስለዚህ ሶስቱም ያስኬዳል አይደለም? ቅድም ምን አልክ ዳንዬ? ቅድም ምን አልከኝ መሰለህ? አሁን ቅዱስ ጳውሎስ እዚህ ጋር ስለ ሰዎች ሁሉ ጸሎትና ምልጃ፣ የእኛ ምልጃና በአንተ ዲፊኒሽን እኛ ምልጃ ስንጠይቅ ጌታ ሆይ ይቅር በላቸው ማራቸው ስንልና ክርስቶስ ሲለው ምንድን ነው ልዩነቱ? ክርስቶስ እኮ በከፈለው ዋጋ ነው የሚያማልድ ለአንተ እኮ እዚህ ጋር። ስለዚህ ቃል አቤት ቃልም አይወጣም፣ በቃል ነው የሚወጣው። ክርስቶስ ግን መንፈሳዊ የሆነ ነገር ነው፣ በአማርኛ ይናገራል ብላ ኤክስፔክት አታድርግ። ልዩነታችን ምንድን ነው? ክርስቶስ አምላክ ነው፣ አንደኛ ዋጋ ከፍሎልሃል፣ ሁለተኛ ስለዚህ እሱ የሚያደርገው ምልጃና አንተ የምታደርገው ምልጃ ይለያያል። የአንተ ምልጃ አይሰማም? የአንተ ምልጃ አይሰማም? የማይሰማ ምልጃ የለም ሲጀመር ያው በህይወት። ስለዚህ የአንተ ምልጃ የሚሰማ ከሆነ የክርስቶስ ምልጃ ለምን አስፈለገ? የክርስቶስ ምልጃ አንተን ለማዳን ነው ዋጋ የተከፈለልህ። እሱ ባይመጣ ኖሮ ይሄው እኮ ሰዎች እንዲድኑ እኮ ነው ጳውሎስ እያለ ያለው። ምልጃ አቅርቡ እያለ ያለው እኮ ሰዎች እንዲድኑ ነው። በአንተ ምልጃ እኮ ሰዎች ይድናሉ እያለ ነው ጳውሎስ እኮ። ስለዚህ የክርስቶስ ምልጃና የእኛ ምልጃ አንድ በማድረግ ካቴጎሪካል ኤረር እየሰራህ እንደሆነ ነው የምረዳው። ብራ እኔ ጨርሻለሁ። በቃ ዳኒ አመሰግናለሁ። በቃ ጨርሻለሁ። አይ ግን ብዙ ሰዓት ቆየ። እውነት ለመናገር ቴንኪው በጣም እናመሰግናለን ዳኒ። ግን ስትወጣ ዘግታት እንድትወጣ ማለት ነው። ብዙ ጊዜ ጥያቄ የሚሆንብኝ ስለሆነ ነው። ያማልዳል የክርስቶስ አሁን ይማልዳል ብላችሁ ስትናገሩ እናንተ በኩል ማለት ነው ምንድን ነው ማለት እንዴት እንረዳው? ይማልዳል ተብሎ ሲነገር በምን አይነት መልኩ ነው መረዳት የምንችለው? ምን እያላችሁ ነው? አሁን በሰማይ በአብ ቀኝ ይማልዳል ብላችሁ ስትናገሩ እናንተ ምን እያላችሁ ነው? ምን ያደርጋል? ምንድን ነው የሚለውን ነገር እስኪ ትንሽ አንድ ደቂቃ አብራር። ይሄ አሁን ያወራናቸው ሁለት ምልጃዎች እናንሳና ስናወዳድር ግልጽ ይሆናል። ለምሳሌ እኔ እዚህ ገስት ላይ ላላችሁ ሰዎች ልጸልይ እና ለማልድ ይችላሉ። ስማልድ ግን ምንም የምጨምረው ነገር የለም። በቃ ጌታው አሰባቸው ከማለት በስተቀር የከፈልኩት ዋጋ የለም። ምንም አይመለከተኝም፣ ወይም ደግሞ ምንም የምጨምረውም ነገርም የለም። ስለዚህ ይሄ ያው እንደ ሰው መማለድ ነው። አሁን ጋዲሳ ያነበበው ክፍል ማለት ነው። ማልዱ ለነገስታት፣ ለሰዎች፣ ለወንድሞች፣ ለእህቶች፣ በአጠቃላይ ለሚያገለግሉ ሰዎች ይሄ የሰው ነው። ኢየሱስ ግን ሲማልድ እባክህ ዳንኤልን ይቅር በለው አይነት አይደለም። እሱ ዋጋ ከፍሎልሃል። አንደኛ ዋጋውን ከከፈለልህ በኋላ መካከለኛ ሆኖ ኢቭን ስልጣንም አለው። ገብቷል። አንተ ዋጋ ሳትከፍል ነው የምትማልደው። እሱ ግን ዋጋ ከፍሎ ደሙን ከፍሎ አንጽቶ ሆኖ። ስለዚህ የዛ አይነት ምልጃ ነው፣ በደሙ የሆነ ምልጃ ነው እንጂ እባክህ ብሎ የልመና ምልጃ አይደለም። የልመና ስል በባዶ እጅ የሚደረግ አይደለም። እንዴት ነው የሚያደርገው? ነው አክት የሆነ ነገር ነው ወይ ዝም ብሎ ኮንሰምሽዋል የሆነ ነገር ነው? ያልገባኝ ነገር ምንድን ነው ያልገባህ? የሆነውን ሳይሆን የሆነውን ለዚህ አይደለም ብለህ ነገር የሆነውን እንደዚህ ነው እዮባ ጥሩ ፖይንት። የሆነውን እንደዚህ እየወደቀ እየነሳ አይደለም፣ እንደዚህ አይደለም። ኦኬ እንዴት ነው ላይክ ይማልዳል ብለህ ስትናገር ምን ያደርጋል እያልክ ነው? እንደዚህ ቃል እያወጣ አይደለም አልከኝ። ትክክል እየወደቀ እየተነሳ አይደለም አልከኝ። አሁን ያነበብነው አባታችንን ምን እያላችሁ ነው? ምን የሆነውን ንገረን። አሁን በጥሩ አክቹዋሊ ሁለቱንም ተናግር ያለው ግን ያው በተቻለ መጠን የሆነ ቢቸግር አይነት ጥያቄ ነው ከዮብ የመጣው ከዛኛው ገላይ ካለው ዮብ ማለት ነው የአርጀንቲ ነው። እሺ አም ሶሪ ስላልሰማኝ ነው እንደዛ ያልኩት። እና ሉክ ኢየሱስ ይማልዳል ስንል ዋጋ ከፍሎ ነው ዋጋ። ስለዚህ ለምሳሌ ኢየሱስ ለኢዮብ ሲማልድ ኢዮብ የሚያስፈልገውን የኃጢአት ማስተሰሪያ ደም የራሱ ደም ነው።
ስለዚህ ኢየሱስ ስልጣን አለው በዚህ ጉዳይ ላይ ማለት እባክህ ብሎ ይሄ በባዶ እጁ የሚያምጡ ሪዞኑን ነው እየነገርከን ያለ ነው። በጣም ይቅርታ የምሬ ነው በጣም ምክንያቱን ዋጋ ከፍሎ ነው ትክክል። በመስቀል ላይ ደሙን አፍስሶ ነው ስጋውን ቆርሶ ነው ትክክል። እሱ ይሄ ምክንያቱን ሳይሆን አሁን በሰማይ ይማልዳል ሲባል ምን ማለት ነው? የሆነ አክት ነው ምንድን ነው ይማልዳል ማለት ላይክ ምን እያደረገ ነው ምንድን ነው የሚለውን ነው እንጂ ዋጋ ከፍሎ ነው ትክክል። እሱን እናምናለን። ስለዚህ አንተ ስትማልድ ዋጋ ሳትከፍል እንደሆነ ገብቷል አይደል? አንተ ስትማልድ ሰለኔ እኮ አይደለም እያወዳደርን ያለ ነው። ቅድም እኮ ካቴጎሪካል ኤረር ያልኩበትን ምክንያት አንተ ስትማልድ ዋጋ ሳትከፍል ዝም ብለህ የፍቅርህን ነው የምትጸልየው፣ ጌታ አስበው ነው የምትለው። ኢየሱስ ግን ደሙን አፍስሶ ነው። ይኸውልህ እንዴት ነው አንተ ዋጋ ከፍለህ ነው አይደለም እየወደክ እየተነሳ ነው ምናምን ብለን የምናብራራው መጀመሪያ ቃሉ ምን እንደሆነ ስንረዳ ነው አይደለ? አንተ እየለመድክ እየወደክ እየተነሳክ በዋጋ አይደለም የምንለው መጀመሪያ ቃሉ ላይ ስንግባባ ነው አይደለ? ስለዚህ ክርስቶስ አሁን ይማልዳል ስትል እየወደቀ እየተነሳ አይደለም እንደገሌ ኦኬ ይሁን እሱ ችግር የለውም። ዋጋ ከፍሎ ነው ትክክል፣ ምንም ችግር የለውም። ግን አሁን ላይ በአብ ቀኝ ይማልዳል ሲባል ምንድን ነው? ምን እያደረገ ነው እያልክ ነው? ይማልዳል ብለህ ስትናገር ምንድን ነው ተረድተኛ? ምንድን ነው? በምን አይነት መልኩ ነው? ያ እንግዲህ የተረዳሁትን እናገርና ከዛ ቀሪውን ደግሞ ጌታ ይርዳ። እሺ ድጋሚ ግን እንዳትጠይቀኝ። አንተ ክርስቲያን ከሆንክ በኋላ ስምህ በሰማይ ከተጻፈ በኋላም ፐርፌክት አይደለህም። ስለዚህ ለምታጠፋው ጥፋት የኃጢአት ስርየት ያስፈልጋል። ይህንን የኃጢአት ስርየት ደግሞ በአብ ቀኝ ሆኖ ዕለት ዕለት ዘወትር በህይወት እየኖረ በደሙ የሚያጥብህ ክርስቶስ ኢየሱስ ሲያጥብህ አማለደህ ብለን እናምናለን። ተስማምተናል። ከዚህ ስለዚህ አሁን ላይ የሚደረግ ምንም አይነት የሆነ አክቲንግ የለም። ቀጥታ የምናገናኘው ከመስቀሉ ስራ ጋር ነው። እንደዛ ነው ልረዳ ከምንችለው። አሁንም ይጸልያል የሚለውን ግን ታምንበታለህ ዳኒ? እዮባ በቃ በደሙ ትታጠባለህ እኮ ብሎ በቃ ጨራሽ ከቅድም ጀምሮ ስናወራ ከነበረው ውጭ ደግሞ አዲስ ሀሳብ አመጣ። በደሙ ያጥባል ማለት ነው አለ። አሁን ደግሞ አሁን ይጸልያል የሚለውን ታምናለህ ዳኒ? ይህችን ብቻ ነገርና በጣም ይዘንሃል። እውነትን ለመናገር በጣም ይቅርታ ዳኒ። ዳዲሻ ግን በጣም ነው የሚገርመው። ማለት ፎከስ የሚያደርገው በተቻለ መጠን ዲስክሬዲት ለማድረግ የተምታታ ሀሳብ አረ እኔ እናንተ ድሮ የምንተዋወቀው እኔ እናንተ ከቅድም ጀምሮ ስናገርኩ ለማስመሰል አይደለም። ከቅድም ጀምሮ ስናወራ ከነበረው ምናል ካሁን ደግሞ ኢዮብ ሲጠይቀ አሁን ምንድን ነው ያደርጋል ምን ማለታችሁ ነው ብሎ ሲጠይቀ በደሙ ያጥበናል ማለታችን ነው አልከኝ። እንዴ ከቅድም ጀምሮ እኮ ከኔ ጋር ስታወራ የነበረው እኮ ሊትራሊ ኦራል ኢንተርሴሽን እኮ አለ። ኦራል የሆነ ድምፅ አውጥቶ እኮ ይለምናል ብለህ እኮ ነው ስታወራ የነበረው። አሁን ደግሞ በደሙ ያጥበናል ማለት ነው። አክቹዋሊ ድምፅ ሳይሆን መለኮታዊ ነው ያልኩት አንተ ነህ ድምፅ ያልከው። እሱ ነው አሁን ደግሞ ወደ እኔ አታምጣ። በደሙ ቋንቋ ነው ያልኩት። አንድ ጥያቄ ልጠይቅ ከተፈቀደ? ኮንሲስተንት ልጨርሳ ሚት አድርግ ብራዘር። ዩ አር ናት ኮንሲስተንት። ያ አይ ኖ ዳትስ ዌር ዩ አር ፎከስ እሱ ላይ ነውና ኢየሱስ ክርስቶስ ስለኛ ይለምናል፣ እኛን ይረዳናል። እያነበብኩ ነው ያለሁት። በነገራችን ላይ የሚያስፈልገንን ነገር ሁሉ በሄቨን ቁጭ ብሎ በአብ ቀኝ የሚገባውን ነገር ያደርግልናል። የኃጢአት ስርየትም ቢሆን ማለት ነው። ለዚህ ፐርፐዝ ነው በገነት የሄደው ይላል እዚህ ፊት ለፊት ያለውና ተመሳይ ነው። ከዚህ በተረፈ እንግዲህ አሁን በጣም ተጠንቅቄ ነው እያነበብኩላችሁ ያለው። ዳኒ ከይቅርታ ጋር ታነበዋለህ። ማን የጻፈው? አሁን ማነብልህ በቀጥታ ከባርነስ ነው ማነብልህ። አዎ በእንግሊዝኛ የተጻፈ ነው የምታነብልን? አዎ በእንግሊዝኛ የተጻፈ ነው ማነብልህ። በአማርኛ ግን የተጻፈ አላችሁ እናንተ? አሁን ለምሳሌ ይማልዳል ስትሉ አነው ኢዮባ ሊገባ ፈልጓል። ጎድ ኢዮባ ገባ ማለት እንትን አልኩ። ይቅርታ ያለኝ ሜታፊዚክስ እያጠና ስለሆነ ሜታፊዚክስ እና ኦንቶሎጂ የቻት ጂፒቲ ጥያቄ ጠየቀኝ። እሺ ቀጥል። የቻት ጂፒቲ ጥያቄ ነው። ቻት ጂፒቲ ጋር አስገባሁትና ሜታፊዚክሊ ስፒኪንግ እለት እለት ይለምናል አልክ። ታይም የለም አይደል? ሜታፊዚክሊ ስፒኪንግ ዳኒሻ እኔ ኃጢአት ስሰራ እለት እለት ይጸልያል እሱ አልክ ወይስ ሜታፊዚክሊ ስፒኪንግ ጊዜ አለ እዛ? እግዚአብሔር ጊዜን እንደፈጠረው ይታወቃል። በሳይንስም ጊዜ ፍጡር እንደሆነ ተረጋግጧል። ታውቃላችሁ። ታይም ውጭ ነው ወይስ ጊዜ ውስጥ ነው ክርስቶስ ያለው?
ሳይንሱ ራሱ እኮ ጊዜ ፍጡር እንደሆነ አረጋግጦልሃል አይደል? ጌታ ይባረክ እኮ ሜታፊዚካሊ ስፒኪንግ እኮ አልኩ ሂዝ አውትሳይድ ኦፍ ስፔስ ኤንድ ከታይም ውጭ ነው እግዚአብሔር፣ ከስፔስ ታይም ውጭ ነው። ታይም ውጭ ነው። አንተ ኃጢአት ስትሰራ ታይም ውስጥ ይሆናል እሱ፣ ከዛ ይለምንልሃል። ኖ አንተ ታይም ውስጥ ነው ያለው፣ እሱ ከታይም ስፔስ ውጭ ነው ያለው እኮ እግዚአብሔር። እና ኃጢአት ስሰራ ወር ክርስቲያኖች ኃጢአት ሲሰሩ እለት እለት ይጸልያል ይለምናል አልክ እኮ። እነዛ ነው ያልኩህ አይደል? ኦፍኮርስ። ስለዚህ እዚህ ጋር ምንድን ነው የሚጋጭ ነገር ያገኘው? እሱ ሂዝ አውትሳይድ ኦፍ ታይም የእሱ ከታይም ውጭ መሆን ያንተን ጸሎት እንዳይሰማ ያደርገዋል ፊዚካሊ ስፒኪንግ እለት እለት ብለህ ነው እኮ። እለት እለት እኮ ለአንተ ነው እለትነቱ። ለእግዚአብሔር እለት የሚባል ነገር የለም። የጊዜ ፈጣሪ ነው እሱ። ስለዚህ አንዴ የሰራው ስራ ግን ይሄን ሁሉ ታይም እንትን ማድረግ ይችላል። አንዴ የሰራው ስራ ማለት ነው። ምን ጥያቄ አለው? ኢን ተርምስ ኦፍ ታይም እኮ የሚሆነው ለአንተ ነው እንጂ ለእግዚአብሔር ታይም ያው ነው እኮ። ምንም እግዚአብሔር የታይም ፈጣሪ ነው። እለት ይጸልያል። አሁን እንደዚህ ኃጢአት ሲሰራ አንድ ክርስቲያን እኔ ወንድም ጋዲሳ ሲዋሽ ምናምን አልክ፣ ከሌ ሲሳደብ ምናምን አልክ እና እለት እየሄደ ይጸልያል አልክ። ማድረግ የሚያስፈልገውን ነገር ያደርጋል። እያወራን ያለ ነው ከአንተና ከእኔ ፐርስፔክቲቭ ነው እያወራን ያለ ነው። እኛ ስለ ክርስቶስ ነው የጠየቅን እንጂ ስለኛ ፐርስፔክቲቭ አይደለም የጠየቅን። ስለ ኢየሱስ ነው የጠየቅን። ኢየሱስ አሁን ምን እያደረገ ነው? ሲጀመር እኛ ከዚህ አልጠየቅንህም ማለት ራሱ ትክክል አይደለም። ለምን ኮንሲስተንትሊ በእኛ ሪልም ነው እንጂ እያወራን ያለ ነው በጋድ ሪልም አልነበረም። አሁን ነው ሜታፊዚክሱን ጨምረ እንትን የምትለውና ፕሊዝ ምን ማለት ነው በእኛ ሪልም ማለት? እኛ ሪል ማለት እኛ በጊዜ የተወሰንነን በቦታ የተወሰንነን ቁስ ክርስቶስን ይዘናል አይደለ? ስለ ክርስቶስ ዳኒ ሰዓት ምንድን ነው? ሰዓት ምንድን ነው? ሰዓት ምንድን ነው? ታይም ማለት ነው። ታይም ክሬትድ ነው ብለናል እና ታይም ምንድን ነው? ታይም ኢዝ ክሬትድ ቲንግ አይደለም እንዴ? ቲንግ ነገር ነው፣ የሚነካ የሚዳሰስ የሚጨበጥ ነገር ነው እንዴ? ኢትስ ክሬትድ ቲንግ እና ከቲንግ ባይሆንም ሜታፊዚካል ቲንግ ባይ ዘ ዌይ ሜታፊዚካል እንትን ነው። ግን የሆነ ሌላ ርዕስ ልታስጀምረኝ ነው ብራዘር። ኧረ አይደለም፣ እኔ ማወቅ ነው ፈልገው እንደ ሙስሊሞቹ እንዳትሆን ከክርስቲያኖቹ እንዳትወጣ። ሙስሊሞቹ ጋር ፎከስ አደርጋለሁ ብለህ እነሱ እንደዚህ ሲሉ ሰምቼ አውቃለሁ፣ ግን ክርስቲያኖች ጋር ሰምቼ አላውቅም ነበር። እና ምን የእነሱ ፍጡር መሆን እኮ አረጋግጥላለሁ። እሺ እንደዛ ከሆነ ጀስት 30 ሴኮንድ ላውራላችሁ። በጣም አሳጥር ደስ ይለናል። ጎድ 30 ሴኮንድ ይኸውልህ። ለምሳሌ አሁን ምነግራችሁ ኢንድ ሪዛልቱን ነግራችሁና ጥያቄ ይፈጠርባችሁና ትመልሱታላችሁ። ለምሳሌ አንተ በብርሃን ፍጥነት ለሚቀጥሉት 25 ዓመት ከምድር ወደ ሆነ ስፔስ ሄደህ እንደገና በሚቀጥለው 25 ዓመት ወደኋላ ብትመለስ በብርሃን ፍጥነት እዚህ ያለን ሰዎች 50 ዓመት ጨምረን እንጠብቀሃለን። አንተ ግን 1 ዓመት አትጨምርም። የተሰራ ኤስቲሜሽን ነው። ይህን ታውቃለህ? እኔ እኮ የጠየቁ ሰዓት ምንድን ነው ነው እኮ ያልኩህ። ካን ዩ ጀስት ሪስፖንድ? አሁን እኮ የጠየቅኝ እኮ እንደዚህ ፈጥነ ብትሄድ እኛ 50 ዓመት እንሆናለን አልክ። እኔ 0 ዓመት ይሁን እሱ አሁን የጠየቅኩህን ብቻ መልስልኝ። ስለዚህ አንተ በፍጥነት የተጓዝከው እድሜ ግን አልጨመረም፣ የእኛ ግን ጨምሯል። እዚህ ምድር ላይ ያለን ሰዎች ከዚህ ምን ትማራለህ? በእኛ ኤጂንግ ውስጥ ራሱ ያንተ ስፒድ እና ያንተ ታይም እና ያንተ ስፔስ እና ያንተ ቁስ እና ያንተ ኢነርጂ ሪሌትድ እንደሆነ እንስማማለን ማለት ነው። በአብዛኛው ይሄ ኤክስፕሌን የሆነ ሰዓት ምንድን ነው ያልኩህ እኮ እንጂ ለምሳሌ እኔ በአውሮፕላን በአውሮፕላን ለምሳሌ ኢትዮጵያ በመጣ ከአንተ እድሜ ላይ ለምሳሌ በአውሮፕላን በመጣና በመርከብ በመጣ ማለት እድሜ ላይ ኤኒዌይስ ኢስ ፋይን ኦኬ። ሌላ አውሮፕላን ይኸውልህ አንድ ጊዜ እያወራን ያለ ነው ኢን ተርምስ ኦፍ ዘ ስፒድ ኦፍ ላይት 300,000 ኪሎ ሜትር ፐር ታይም ዳይሌሽን ላይ ነሽ ካን አይ ፊኒሽ? ኦኬ የብርሃን ፍጥነት 300,000 ኪሎ ሜትር ፐርሰንት ነው ፐር ሰከንድ ነው። መሬት ደግሞ አይ ቲንክ ከ40,000 በላይ አትመስለኝም። ስለዚህ በአንድ ሰከንድ መሬትን 11
ዙር ትዞራታለህ። ገብቷል? በአንድ ሰከንድ ነው ያልኩት። የዛ አይነት ስፒድ ነው እንጂ ከአዲስ አበባ አሜሪካ 13 ሰዓት ስለበረርክ የምትጨምረው እድሜ የለም። ብራዘር ተረጋጋ። ዶክተር እዚህ ጋር እኮ ክርስቶስ አውትሳይድ ኦፍ ስፔስ ኤንድ ታይም ሆኖ ልክ አንተ ኃጢአት ስትሰራ ምልጃ ያቀርባል ለዳኒ። አውትሳይድ የሚለው ቋንቋ ጥሩ ቋንቋ አይደለም። እሺ እሱ ሂዝ አውትሳይድ ኦፍ ታይም ኤንድ ስፔስ አይደል እንዴ? ሂዝ ኢን ኮንትሮል ኦፍ ስፔስ ኤንድ ታይም እንጂ ስፔስ ኤንድ ታይም ውስጥም አይገባም አላልኩም። እኔ እንደ አላህ ነው አይገባም የሚባለው። ኖ አይገባም አላልኩም። አውትሳይድ ስትል ምን እያልክ ነው ያለው? ሂዝ ናት ባውንድ ባይ ስፔስ ኤንድ ታይም። ኤግዛክትሊ። እሺ ቀጥል። ልክ አንተ ኃጢአት ስትሰራ ከዛ ሄዶ ይማልዳል። ሄዶ ስትል ምን ለማለት ፈልገህ ነው? ወር አጠገቡ ነው አንተ የምትለው። አጠገቡ ስለሆነ ይማልዳል። እግዚአብሔር ሁሉ በሁሉ ነው። በቦታ አይወሰንም። መሄድ አይጠበቅበትም እኮ ነው። አይ አጠገቡ እዚህ ይማልዳል። ሄዶ የሚለውን ይቅርታ፣ የኔ ስህተት ነው። ይማልዳል ለዳኒ ይቅር በለው ብሎ ምን ጥያቄ ያለው? ኦልሬዲ ዘወትር ሊያማልድ ዘወትር በህይወት ይኖራል ተብሎ አልተጻፈም? ግን ሂዝ አውትሳይድ ኦፍ ታይም ኤንድ ስፔስ። ሂዝ ኖት ባውንድ ባይ ታይም ኤንድ ስፔስ በሚለው ያንን ኃጢአት ሳትሰራ ያውቀዋል እሱ አይደለም። ሳትሰራም እውቀት ስላለው ያውቃል፣ ስትሰራም ወዲያው ያውቃል እኮ። ልክ ከዛ እስክትሰራ ጠብቆ ነው ከዛ ምልጃ የሚያቀርበው። ይሄ ጥያቄ ይለፈኝና ሰላማችሁ ይዛልኝ። የቅድሙን ዳንዬ በጣም ይቅርታ፣ ይህን መልሰህ በቃ ውጣ። እውነት ደናደር። እውነት ለመናገር አሁን ክርስቶስ ይጸልያል የሚለውን ነገር እስቲ በለው። አሁን ይጸልያል ብለን ማመን እንችላለን? ትክክለኛውን መልስ ከፈለጋችሁ፣ ትክክለኛ ስፖቶን የሆነ መልስ ከፈለጋችሁ ጀስት ብሉይ ኪዳን ሂዱና የመስዋዕትን በሚያቀርቡ ጊዜ እነዚህ ሊቀ ካህናቶች ልክ እንደነሱ አይነት ስራ ጌታ ኢየሱስ ክርስቶስ አሁን ያደርጋል የሚለው በጣም ዲስክሪፕቲቭ ነው ብዬ ነው ማምነው እኮ። አሁን ይጸልያል ማለት እንችላለን በአብ ቀኝ? የብሉይ ኪዳኖቹ በእጅ በተሰራችው በኢየሩሳሌም ውስጥ ምድራዊቷ ኢየሩሳሌም ላይ መስዋዕት እንደሚያቀርቡት ጌታ ኢየሱስ ክርስቶስም በዛ አይነት በጸሎት መንፈስ ሆኖ የሚገባውን ነገር ያደርግልናል ብዬ አምናለሁ። መጽሐፍም እንደዛ ነው የተጻፈው እኮ። ይጸልያል ብለን ቀጥታ እናቀርባለን። በአብ ቀኝ ሆኖ ይጸልያል ማለት እንችላለን። ኢንቱካኔ ማለት መጸለይ አለ። መጸለይ ማለት እኮ ማውራት። ዳኒ የአሁኑ ፓርት ላይ የብሉይ ኪዳን ሊቀ ካህናት ጸሎት ያቀርቡ ነበር እንዴ? መስዋዕት ሊያቀርቡ ሲገቡ ለዚህ ለስለስ እንድታደረጉት ነው ወደዛ የወሰድኩላችሁ። ይሄ መጸለይ ማለት ለስለስ እንድታደረጉት ሳይሆን እንደ ብሉይ ኪዳን ሊቀ ካህናት አልክ። የብሉይ ኪዳን ሊቀ ካህናት መስዋዕቱን ሊያቀርቡ ሲገቡ ጸሎት ያቀርቡ ነበር ወይስ መስዋዕት አቅርበው ነው የሚወጡት? እኮ ጸሎት የለውም። ጸሎት አይነት ታዲያ ምንድን ነው ይጸልያል እያልክ የምታደክመን? በቃ እኔ ነኝ እኮ የጠቀስኩልህ፣ አንተ አይደለም የጠቀስኩልህ። ኢየሱስ ክርስቶስ አሁንም መስዋዕት እያቀረበ ነው። ለጋዲስ አይመለስለት። አልመለስኩለት። ቆይ ይመልስ። ቆይ ችግር የለውም። እኔ እኮ ምንም እኮ መሀል ዳንሻ ቀጥል። ኢዮብ ሲጠይቀኝ ዲስክሪፕቲቭ የሆነ ነገር ማምጣት ፈለግኩና ልክ እንደ ብሉይ ኪዳኑ ነው እሱ ዲስክሪፕቲቭ ኦፍ ክራይስት ነው እሱ የሚያደርገው ነው ኤግዛክትሊ የሚያደርገው አልኩኝ። ስለዚህ የብሉይ ኪዳኑ ሰው ካህን ሲያቀርብ በጸሎት መንፈስ ነው የሚሆነው። የሚንበረከክበት የሚወደቅ የሚነሳበት የለም። በቃ ያን ደንብ በስነስርዓት ጸሎት ግን ያቀርባል። ጸሎት ኦራል የሆነ ጸሎት ያቀርብ ነበር። እንደዛ አይነት ነገር የለውም። በቃ እንደዛ ያቀርባሉ የሚል የለም። እሺ ከመስዋዕት አንጻር ቅዱስ ጳውሎስ ዕብራውያን ላይ የብሉይ ኪዳን ሊቀ ካህናትና የአዲስ ኪዳን ሊቀ ካህንን ያወዳድራል እና ጌታችን ኢየሱስ ክርስቶስ አንድ መስዋዕት ነው አይደል ለዘላለም አቅርቦ በአባቱ ቀኝ የተቀመጠው። ኤግዛክትሊ። መቼ ነው ይህን መስዋዕት ያቀረበው? አንዴ ነው ያቀረበው፣ በመስቀል ላይ ከሞተ በኋላ ማለት ነው። በዕብራውያን ምዕራፍ 9 ቁጥር 27 ላይ መጨረሻ ለስምንት አምስት ጉዳይ ላይ በቃ በመጨረሻ አየህ፣ ዞሮ አንተም ተመልሰ ስትመጣ ተቋረጥኩ። አሁን ለምን አትለቁኝም? እኔ ባይዘወይ ምንም የጨመርኩት ነገር አይደለም። ቀጥታ ከዚህ እንትን እንድታጠራው ስለፈለግኩ ነው። አክቹዋሊ የብሉይ ኪዳን ማጠራው በተቻለ መጠን አስተማርን የሚል ነገር ፖይንት እያዝላችኋል እንዴ? ኖ አይደለም። እውነት እንድታጠራው የምትለው ምንድን ነው? እኔ ኢየሱስ ይማልዳል እኔ ኢየሱስ ይማልዳል የሚል ሰው ነኝ። እናንተ ማትሉ ናቸው። ስለዚህ ምኑን አጠራችሁ? ኖ አይደለም። አሁን ከቃላት አኳያ እኮ አይደለም። ቃሉን ብለን እኮ ልናብራራ እንችላለን። እሱ ችግር የለብንም። እኔ እያልኩኝ ያለሁት
ይሄ ይጸልያል የሚለውን ነገር መጠቀም እንችላለን ወይ ነው? አንተ ይማልዳለው የሚማልደው ብለህ ነው የምታምነው? አማላጅ ነው ብለህ ነው የምታምነው? ሁለቱንም። አይ የተጻፈው መጽሐፍ ቅዱስ ላይ ያለው አማላጅ ነው የሚለው የለም፣ የሚማልደው የሚለው አለ መጽሐፍ ቅዱስ ላይ። ችግር የለውም፣ ከአንተም ጋር መስማማት ይችላለሁ። ግን ያ ማለት አማላጅ ማለት ነው ፓራፍሬዝ ስታደርገው። በቃ ዳንኤል አንያዘው። እኔ ምን ለማለት ነው የፈለግኩት ክርስቶስ በአብ ቀኝ ሆኖ አሁንም ይጸልያል አይጸልይም የሚለው ለማወቅ ነው እንጂ ሌላ ነገር አይደለም። መጸለይን በተመለከተ የብሉይ ኪዳኑን አስብ። በብሉይ ኪዳን ላይማ እዛ ላይ ዲፕ መሄድ ስላልፈለግኩኝ እኮ ነው። አሁንም አዲስ አንስቶታል እውነት ለመናገር። አንተ ግን ቀጥታ ስለ ክርስቶስ አሁንም ይጸልያል ብለህ ለምሳሌ በአንተ ተውና እኔ አሁን ይጸልያል ብዬ ማመን እችላለሁ? አክቹዋሊ መጽሐፉ ላይ በቀጥታ ይማልዳል የሚል ነው እና መማለድ ማለት ድምፁ ይረብሽ። እሺ ምናልባት ሌላ ጊዜ እናወራለን። ዳኒ እኔ ልጠይቅ አንዴ መጨረሻ። ኪንግ ቀድመሃል። ከቅድም ጀምሬ እጠይቃለሁ ያልኩ ነበር። ትንሽ ግን ወጣ ይላል ከዚህ አሁን ከምታወሩት ርዕስ። ችግር የለውም ችግር የለው። ላልመልስ እችላለሁ። ያው መብት እየተጠበቀ ነው። ውይ በእናትህ መልስልኝ። ጥያቄ ከአንተ ደስማ ብዬ ነው። የክርስቶስ ስንት አድርጓል ብለህ ነው የምታስበው ዳኒ? ራሱ መጽሐፍ ቅዱስ አላረኩም እና ኤኒዌይ ሌላ ጊዜ መልስ ይችላል። አጠር አድርገህ መልስልኝ። ችግር የለው። አጠር አድርጌ አልመልስልሽም። በ15 ሴከንድ መልስልሻለሁ። ኢየሱስ እንደተነሳ መግደላዊት ማርያምን ያገኛትና አትንኪኝ አላረኩምና ይላትና ከዛ 6 ቨርስ በኋላ ደግሞ ሌሎች ሰዎች ሲነኩት እናያለን። ከሰዓት በኋላ ወደ ማታ አካባቢ ይሄ የሆነው ጠዋት ነው። ከዛ ነኩት፣ ጸለዩ፣ ምንም አላለም። ስለዚህ ጌታ ኢየሱስ ክርስቶስ ነው አላረኩምና አትንኪኝ አላት። ከዛ ከ7-8 ቨርስ በኋላ ደግሞ እግሩን ይዘው ምናምን እየነኩት ጸለዩ ስለሚል እንደገና የዕብራውያን ምዕራፍ 9 ቁጥር 25 እና 26 አካባቢ ደግሞ ወደ ሰማያዊቷ ኢየሩሳሌም ገባ ስለሚል በመካከሉ አባቱ ጋር ደርሶ መጣ የሚል መውሰድ ይቻላል። ዳይሬክት ግን የተጻፈ ነገር የለም። ነገር ግን አትንኪኝ ያለበት ምክንያት ያ ነው፣ ራሱ ስለተናገረ የሚል መረዳት ነው ያለኝ። ስለዚህ ዳኒ ስንት ብለህ ነው የምታስበው አንተ? ኦልሬዲ አሁን ገብቶሻል እኮ። ከዚህ በተረፈ አይ ቆይ እኮ እኔ አሁን የማውቀው አንዴ ነው። አሁን እስኪ አስረዳኝ ማለት ስንት ያርጓል ብለህ ነው? አሁን እኮ ገብቶሻል። ጌታ ኢየሱስ ክርስቶስ የዋሸ ነው ካላልሽ በስተቀር አላረኩምና አትንኪኝ አለ። ቀጥሎ ደግሞ ነኩት። እነሱንም አትንኩኝ ማለት ነበረበት። ስለዚህ ስንቴ ነው ያረገው? በቃ ሂጂና አላረገም አድርጓል። ስንቴ? ሉቃስ ዮሐንስን ከአንድ በላይ ነው። ስንት እንደሆነ አይተው ሂጂና ጠይቂው እኮ አልኩኝ እኔ። ዮሐንስን ጠይቂው። አንድ የመጨረሻ ጥያቄ አንድ ኪንግ ቆይ በእናትህ ኪንግ ዳኒ ፕሊዝ መልስልኝ። ከቅድም ጀምሬ እየጠበኩ እኮ ነው እስከ መጨረሻው። በቃ ተመልሶልሻል። 2 ወይስ ከዛ በላይ እንዴት ነው የምታምነው? በቃ ከዚህ በኋላ እኮ እኔ የፍርድ ቤት አይደለሁም እኮ ያለው ግድ መስቀለኛ ጥያቄ የምጠየቀው። ኦልሬዲ ገብቶሻል። የቀረውን አእምሮ ደግሞ ይህን ያክል ክፍተት ከተሰጠው በቃ ዩር ስማርት ኢነፍ ቱ ሜክ ኢት አውት። ከዚህ ሌላ ቤት እኮ በቃል ብልሃል። ችግር የለውም አሁን ብትነግረኝ እኮ። ውይ እዚህ አፍራለሁ። እሽኮር ሚሜቴ ትመጣለች። አይ በሰላም እንደላይ እውነት አይ መችሽ ዳኒ ሰላም እንደር እሽኮር ሚሜቴ ዳኒ አንድ ጥያቄ አይደል? ቤተ እምነት ምን ኦርቶዶክስ ነው? አይ የዲያቆን ዳዊትን ጥያቄ ነው መልሼ ላስተጋባል ቪዲዮን እንድትሰራበት እና አንተም ከቻልክ እንድትመልሰው ነው። እዚህ እንድትመልስልኝ አይደለም። እሺ አንተ በኢየሱስ ስም ብቻ ነው አጋንንት የሚወጣው ብለህ እሱ መልሶ ጥያቄ ስላነሳ ቀደም ደግሞ ወደ መንፈስ ቅዱስ እንጸልያለን ስላልክ ካልተሳሳትኩ እንትን እንዳልሰራ ስትሮማ እንዳላረገህና ወደ መንፈስ ቅዱስ ይጸልያል ብለሃል አይደል ዳኒ? አዎ ይጸልያል። ስለዚህ መጸለይ ማለት እኮ ማውራት ነው። እናመልካለን የምትል አንተ ሶላ ስክሪፕቸር አማኝ ስለሆንክ እሱን እንድታሳየንና መንፈስ ቅዱስ ይመለካል ወይ ብሎ ጠይቋል ዲያቆን ዳዊትና። አዎ ይመለካል። አዎ እንድታሳየን እኮ ነው። እንደምታመን አቦል መንፈስ ቅዱስ ማምለክ ማለት ምን ማለት መሰለህ?
ለምሳሌ አሁን አንተ እዚህ ገስት ላይ አናግርሃለሁ፣ ከዛ ሞባይሉን ከዘጋው በኋላ ግን አላናግርህም። ለምን? እዚሁ ገስት ላይ ብቻ ነው ያለው አንተ አጠገቤ። ሎጂካል እንዳታረገው ሶላ ስክሪፕቸር አማኝ ስለሆንክ ስክሪፕቸር ዋይዝ እንድታረገው ስለፈለግኩና ማየት ስለፈለግኩ ነው። ሲጀመር ሶላ ስክሪፕቸራ እንደማታቅ ከአነጋገርህ ነው የምረዳውና እኛ ከመጽሐፍ ቅዱስ ውጭ አናነብም ያለማን ነው፣ ወይም ሎጂክ አንጠቀምም ያለማን ነው። ስክሪፕቸር ሃይስት ኦቶሪቲ እንዳለው እንደምታምን አውቃለሁ። ታዲያ ለምን ጠቀስከው? ሶላ ስክሪፕቸር አማኝ ብለህ ለምን ጠቀስክ? ሌላ ነገር አታነብም ለማለት ፈልገህ ካልሆነ በስተቀር ስክሪፕቸር ዋይዝ እንድትገልጽና መጽሐፍ ቅዱስን ተገና እኛ ስክሪፕቸር ዋይዝ ብቻ ነው የምንጠቅሰው። ማን አለ? ኦልሬዲ እኛ እስካልተጋጨ ድረስ ሌሎችን ሎጂኮችም አንገ በቃ ሌላ ቶፒክ ውስጥ እንዳይገባ በቃ ዳንቻ ይብቃ በቃ። ቴንኪዩ አመሰግናለሁ። በእውነት አመሰግናለሁ። ወደ ሌላ ቶፒክ ሊገባ ነው አሁን። ሶላ ስክሪፕቹራ የሚል ቶፒክ ከተገባ ደግሞ ድጋሚ ሌላ ሶላ ይሁን ሶሎ የሚለው ነገር ራሱ ሌላ ራሱ ችሎ ሰፊ ቶፒክ ነው እና እንደዛ ብሏል። ባይዘዌ ይህን ሁሉ ሰዓት እንግዲህ ኤኒዌይስ ያው የሰማችሁትን ሰምታችኋል። ብዙ አይነት ነገር ስለሰማን ማለት ነው። ኤኒዌይስ ወይ ዳኒን አፕሪሺየት ላረገው ፈልጋለሁ። ኮንፊደንሱ እና እዚህ መጥቶ መወያየቱ ራሱ ጥሩ ነገር ነው። አያፍርበትም አስተምሮውንና አሪፍ ነው። ለእኛም ጥሩ ነው። ችግሩ አይ እዮብ አያፍርበትም ብለህ ለመናገር እኮ አስተምሮውን ስትል ራሱ የትኛውን የሚለውን እኮ ጥያቄ ያስነሳል። ለምን መሰለ? ብዙ አይነት ነገር የሰማሁት እኔ እዚሁ ቁጭ ብዬ ራሱ አስተምሮ እኮ እንደዛ ነው። ታዲያ ከቅድም ጀምሮ ከኔና ከአዳም ጋር ኦራል የሆነ ልመና ነው እያለ ከቅድም ጀምሮ እሱ ላይ እያወራን መተን መጨረሻ ላይ ደግሞ ልክ ኢዮብ ሲጠይቀው ደግሞ እኛ ይማለዳል ስንል ደግሞ በደሙ ያጥበናል ማለት ነው ይላል መልሶ። በአንድ በኩል ደግሞ ከዛ ድጋሚ ደግሞ እኛ ይማለዳል ስንል ይለምናል ስንል የብሉይ ኪዳን ሊቀ ካህናት እንደሚያደርጉት ነው ይላል። እዛ ላይ ስትይዘው ደግሞ ብቻ እኔ ዳኒን ረዥም ጊዜ ስለማውቀው ያው ቲክቶክ ላይ ዳኒ ያው መስኪን ሰው ነው። በእርግጥ በዚህ ደረጃ ክፋት የለበትም፣ ግን ያው እኔ ባህሪውን አንደርስታንድ አደርጋለሁ። ይህን ጥያቄ የጠየቁት እኔ አይደለሁም። በነገራችን ላይ ዲያቆን ዳዊት ነው እና ቪዲዮ እየሰሩ ታግ እያደረጉ የሚመልሱትን መልስ ብታዩ እና እሱም ሪስፖንስ ለዳዊት ሙሉነህ ለሉተራኖ ዳዊት የሰጠውን እንትን ብታያቸው ኢንኮንሲስተንሲ በጣም ያስቀናቸው ነው። ጀስት ቼክ ኢት አውት እስቲ። አየዋለሁ እስቲ። እዚህ ላይ ማጠቃለያ ስጡ ጋዲ እና ወደ ሌላ ርዕስ መግባት ከፈለጋችሁ ሜቢ እንትን ነው። በአጠቃላይ ምንድን ነው አሁን ብዙ ነገር ቅድም አሁን የተነሱ ነገሮች አሉ። ያው ኢንኮንሲስተንሲው ነው ዳኒ ጋር ያሉት ኢንኮንሲስተንሲዎች ያው ስትሰሙ የነበራችሁ ሰዎች ብዙ አይነት ነገር ይለምናል ስትል ምን ማለት ነው ተብሎ ሲጠይቅ ራሱ ስንት አይነት ነገር እንዳወራ ያው ይታወቃል። ከዛ ባለፈ ቅድም አሁን እኔ ስጠይቀው ምልጃ የሚለው ነገር ቅድም አንድ ነገር ተናግሯል። ቤዛነቱ ለምሳሌ አንድ ሰው ወደ ክርስትናው ሲመጣ ስለ ክርስቶስ ስናገር ስለ ቤዛነቱ ነው የምናወራው። ምልጃ የሚለው ነገር ለልጆች የሚነገር ነገር ነው አለና መጽሐፍ ቅዱስ ላይ ግን ለምሳሌ ቅዱስ ጳውሎስ ክርስቲያኖችን ጸሎትና ምልጃ ስለ ሰዎች ሁሉ አቅርቡ ይላል። ኦኬ፣ ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሲል ኦፍኮርስ ቅዱስ ጳውሎስ ለጢሞቴዎስ ያንን መልእክት በሚልክበት ሰዓት ላይ ነገስታቱና መኳንንቱ ክርስቲያኖች ነበሩ እንዴ ጋይስ? አልነበሩም እኮ አልነበሩም። ያኔ እንኳን ክርስቲያን ንጉስ ሊገኝ አይደለም አይታሰብም ራሱ። ኦኬ፣ ጸሎትና ምልጃ ክርስቲያኖች እንዲያቀርቡ የታዘዙ ሲጀመር ለሁሉም ነው። ለምን? እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ስለሚፈልግ። ከዚህ ጋር በተገናኘ ግን ምን የሚል ነገር አነሳ? ካታጎሪካል ፋለሲን የሰራው አለኝ። የክርስቶስ ምልጃ ብለን ስንናገርና አሁን በሱ ዲፊኒሽን በዳኒ ዲፊኒሽን እንግዲህ በኋላ ላይ ቀየረው 2-3 እንጂ የክርስቶስ ምልጃ አሁን እሱ ይለምናል ብሎ ነው የሚያምነውና የክርስቶስ ልመና ብለን ስንናገርና የምዕመናን የክርስቲያኖች ልመና ይለያያል አለ። ምንድነው ልዩነቱ? ለምሳሌ እኛ ጠንካራ ከሆነ እንዴ ያዕቆብ መልእክት ምዕራፍ 5 ላይ እኮ የሚናገረው እንዴ ኤልያስ እንደኛ ሰው ነበር እኮ እያለ ያዕቆብ እኮ በመልእክቱ የሚናገረው እኮ ለዛ ነው። ኦኬ፣ ሰማይን ማዘጋት ችሏል። 3 ዓመት ከ6 ወር ዝናብ እንዳይዘንብ አድርጓል። ይህን ምሳሌ ያነሳና የቤተክርስቲያን ሽማግሌዎችም ይምጡ ይጸልዩለት ይልና በእነሱ ጸሎት
ያ አንድ ግለሰብ የኃጢአት ስርየትን ማግኘት ይችላል ተባለ። አሁን በነዳኒም ሆነ በሌሎች ፕሮቴስታንቶች ዲፊኒሽን የክርስቶስ ምልጃ ምንድነው ዓላማው? የኃጢአት ስርየትን ማግኘት ነው አይደለም? ነው እኮ አልቲሜት ጎል በእነሱ ዲፊኒሽን የኃጢአት ስርየትን ማግኘት ማለት ኢንዳይሬክትሊ የዘላለም ሕይወትን ማግኘት ማለት ነው። እንደዛ ከሆነ በክርስቲያኖች ልመና፣ በካህናት ልመናና ጸሎትም ደግሞ ሰው የኃጢአት ስርየትን ከጌታ ዘንድ የሚያገኝ ከሆነ ልዩነቱ ምንድን ነው? ልዩነቱ ምንድን ነው? ኢቨን እኮ ጌታ የኃጢአት ስርየትን ይሰጠዋል ነው የሚለው ያዕቆብ 5 ላይ። እና አንዳንዴ በጣም ጥንቃቄ ማድረግ አለብን ፕሮቴስታንት ወንድሞቻችን እናቶቻችን። እንደው ዛሬ ይለምናል ሲባል እንዴት ነው የሚለውን ነገር ማብራራትም አልቻላችሁም። ከዛ ባለፈ አንዳንዴ በዚህ ንግግር ውስጥ የክርስቶስን ዲቪኒቲ እየተረሳ ይመስለኛል። ኦኬ፣ የክርስቶስ ዲቪኒቲ እየተረሳ ይመስለኛል። መጽሐፍ ቅዱስ ሲናገር ኢቭን ሰዎች ኃጢአትን እስጢፋኖስን አትመለከቱትም እንዴ ጋይስ? የሐዋርያ ሥራ ምዕራፍ 7 ላይ ጌታ ኢየሱስ ይህን ኃጢአት አትቁጠርባቸው እኮ ነው ያለው። ይቅር በላቸው እኮ ነው ያለው። ሊትራሊ ሰዎች ሁሉ ኃጢአት በሚሰሩበት ቀን እንዴ ዳኒ ዕለት ዕለት ይለምናል ይለናል መጽሐፍ ቅዱስ ላይ ስንመለከት። ሐዋርያ ሥራ ላይ እንግዲህ እነ ቅዱስ እስጢፋኖስ በመንፈስ ቅዱስ ተሞልቶ የሚያደርጉት ግን ጌታ ኢየሱስ ይህን ኃጢአት አትቁጠርባቸው ነፍሴን ተቀበል ብሎ ቅዱስ እስጢፋኖስ ሲናገር እንመለከተዋለን። ኦኬ። እና አንዳንዴ ጥንቃቄ ይፈልጋል። እንደው ዝም ብሎ ከኦርቶዶክስ ለመቃረም ብቻ ይለምናል ተብሎ ልክ እንትን ሲባል ግን ሌላ ነገር ውስጥ በደሙ ነው የሚያጥበኝ፣ ደሙ ነው የሚጮህልኝ፣ ምን በቃ ስንት አይነት ትርጉም ነው የምትሰሙት። ስንት አይነት ትርጉም አሉ። ቅርብ ጊዜ ጥሩ ፕሮቴስታንት የሚባሉ አሉ። ቀጥታ ሊትራሊ አሁን ልመና ኦራል የሆነ ኢንተርሴሽን ወይ ደግሞ ቮካል የሆነ ኢንተርሴሽን ቃል እያወጣ ይለምናል ብለን እኛ በፍጹም አናምንም፣ የመስቀሉን ስራ ነው እንደዛ ብለን የምንጠራው ብለው የሚያምኑ ፕሮቴስታንቶችም አሉ ቢሆነስ። እና አንዳንዴ ጥንቃቄ ይፈልጋል። እና ወንድማችን ዳኒም ኦፍኮርስ እዚህ ቁጭ ብሎ መወያየቱ ምናምን ረጋ ባለ ስፒሪት መወያየቱ ጥሩ ነው፣ ግን ብዙ ነገር ስህተት የሆኑ ነገሮችን አውርቶ ነው የወጣው። ስህተት የሆኑ ነገሮችን እንዴት ነው የሚለምነው ተብሎ ቃል በቃል ሲጠየቅ የብሉይ ኪዳኑን ሊቀ ካህናት ማነሳ በጣም ጥሩ ነገር ነው ያነሳው። የብሉይ ኪዳን ሊቀ ካህናት ጋይስ ድምፅ አውጥተው ይሄዱና በቃ መስዋዕት አቅርበው ነው እንትን የሚሉት። ቃል አውጥተው እንደዚህ ብለው ኦራል የሆነ ነገር አቅርበው አይወጡም። ቅዱስ ጳውሎስ ለዛ ነው ዕብራውያን ምዕራፍ 7 ላይ የብሉይ ኪዳን ሊቀ ካህናትና አሁን ሊቀ ካህናችን የሆነው ጌታችን ኢየሱስ ክርስቶስን የሚያወዳድረው ለዛ ነው። እነዛ ሞት አግዷቸዋል፣ ክርስቶስ ኢየሱስ ግን ለዘላለም ሕያው ነው። ኦኬ። እነዛ መስዋዕት ያቀርባሉ በሕይወት በነበሩበት ሰዓት ላይ። ከዛ የሆነ ሰዓት ላይ ስጋዊ ሞት ይመጣል። ጌታችን ኢየሱስ ክርስቶስ ግን ለዘላለም ስለሚኖር አንድ መስዋዕት ለዘላለም አቅርቧል ነው፣ በቃ አለቀ። ራሱን በመስቀል ላይ አቅርቧል ነው። ከዚህ በኋላ ጎንበስ ቀና ማለትም ሆነ ሌላ አዲስ መስዋዕት የሚቀርብ ነገር የለም። እና አንዳንዴ ምንድነው በእርግጥ ጥሩ ነው ታች ሆኖ ለሚያስተውል ሰው ግን ኤኒዌይስ ብቻ ብዙ ነገር ሰምተናል። ይቅርታ አረዘምኩት። እናንተ ሰዎች ሀሳባችሁን ቀጥሉ። እናንተም ይቅርታ። አለዮት ያሰማልን ጋዲ ቴንክ ዩ። አንዳንድ የሳቱት ነገር ስላለ ነው። እዛ ጋር ራሱ ቅዱስ ጎርጎሪዮስ the power of the incarnation ይላልና እሱ ነገር ራሱ አልገባውም። እና ዛሬ እናንተ ቤት ትንሽ ሰማችሁ ነበር ገባ ወጣ እያልኩኝ ጋዲ መጽሐፈ ኢዮብ ላይ ያለውን አንስታችሁ ራሱ ያንን ይሄ ከኦልድ ቴስታመንት ድረስ የሚመጣ እንትን ነው ቴዎሎጂ ማለት ነው። ከሳሽ አለ፣ በቃ ከሳሽ አለ፣ የሚከስ አለ። ዲያብሎስም አጋንንቶቹም ጴንጤዎቹም ትልና የሚከስ አለ። ሲከስ ግን አሁን ምን ሊያደርግ ይችላል? ጳውሎስ እኮ ሐዋርያው ቅዱስ ጳውሎስ ሮሜ ላይ ይላል እኮ አሁን ኢንካርኔሽን እንዴ አምላክ ከሰው ጋር ተዋህዷል እኮ አምላክ ሰው ሆኗል እኮ። ምን ብለህ ነው አሁን ሰውን መክሰስ የምትችለው? ምን ብለህ ነው ልትፈርድ የምትችለው? እስቲ አስበው። ሴጣን ብትሆን አንተ ሳይሆን ያው ጴንጤ ሴጣን ቢሆን ሴጣን ምን ብሎ ነው የሚከሰው? ረፈታ ብል ሟርቱ በእስራኤል ላይ አይሰራም ተብሎ ችግር የለም ወዳጅ፣ እዚሁ አልቀየርብህም፣ አይዞህ። ሴጣን ምን ብሎ ነው የሚከሰው? ኢንካርኔሽን እኮ እንዴ ወልድ እኮ ሰው ሆኗል። በቃ አምላክ ሰው ሆኗል። ቃል ስጋ ሆኗል። ሄደ ሰው እንዲህ ነው ብለህ ልትከስ ነው አሁን ማለት? ፍጹም ተዋህዶ እኮ ነው፣ ዩኒየን ተደርጓል ማለት ነው። እዛ ጋር ቅዱስ ጎርጎሪዮስ ራሱ ምን እያለ እንደሆነ አልገባቸውም በፍጹም ማለት ነው። the power of the incarnation ማለት በቃ ምንም ሰውና አምላክ አሁን ልትነጥላቸው የምትችላቸው እንትን አይደለም።
ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል እያለን እንላለን። ሰው ከእግዚአብሔር ጋር ተዋህዷል። ይህን ዩኒቲ ደግሞ ማንም ማለት ነው እና ጳውሎስ ሲናገር መላእክት ይሁኑ ሞት ይሁን ምን ይሁን ሊለየን አይችልም ይላል። ምክንያቱም አምላክ ሰው ሆኗል እና አባቶቻችን እንደሚሉት ደግሞ ሰው አምላክ ይሁን ዘንድ ማለት ነው። God became man so that man can become God ይላሉ እና ይሄ ዩኒቲ ማንም ሊያፈርሰው አይችልም ማለት ነው እና ኢንካርኔሽንን ራሱ መረዳት አንድ ፈቃድ ነው ያለው እያሉ ክርስቶስ ይለምናል ማለት ራሱ እኮ ይሄ ከምትማሩት ፋለሲ ውስጥ ፋለሲ ከምትሉ እዛ ውስጥ ከተቱት እና አንደርስታንድ ለማድረግ ሞክሩ። ከዛ ፕሬዘንስ ነው ይሉና ትንሽ ቆይቶ ደግሞ ይቀየሩባል። ይሄ መለመን የሚለው ቃል ይመቻቸዋል። ይለምናል ምን ብሎ ነው የሚለምነው? እና ቴንክ ዩ ጋዲ ቅዱሳንን እኮ እዮባዬ አሁን ችግሩ ምን እንደው ታውቃለህ? እኔ ይመስለኛል ይህንን ቃል በጣም እንትን የሚሉት አለ አይደል? እኛ ለምሳሌ ኢንተርሴሽን ኦፍ ሴንትስን እናምናለን። እንግዲህ በአባቶች ዘንድ በአንዲቷ ቤተክርስቲያን ውስጥ የሚታመን የነበረ መለመን የሚለውን ቃል መጠቀም ብናቆም አለ አይደለ? አሁን መለመን የሚለውን ቃል በዋናነት የሚጠቀሟት ለምን እንደው ታውቃለህ? ቅዱሳን ይለምናሉ ስለኛ ብለን ስለምናምን ያንን ፓርት በቃ ሌሎቹ አይለምኑም የሚለውን ነገር ከቨር ያደርግልናል ብለው ስለሚያስቡ ነው ባይዘው እንጂ ለክርስቶስ ተቆርቁሮም አይመስለኝም እውነት ለማውራት ቢሆን ውስጥ እና ቀደም እየሰማው ነበር እዮባዬ ሁላ እንዴ ጭራሽ ዮሐንስ 17ን ቃሌ አባቶ በምድር እንደሰራ የሰጠኝን ስራ ሰርቼ ያከበርኩ አሁን ደግሞ አክብረኝ ሲል እንዴ ምንም ፈንክሽናልም ሆኖ ኦንቶሎጂካል ኬኖሲስ ብዬ አላምንም ግን አክብረኝ ብሎ ጠይቋል። አቅቶት አይደለም ግን ጠይቋል አይነት ነገር ነው አይደል? ቃሌ ሲል የነበረው በጣም እኮ ነው የሚያስቀው። ጠይቋል መልካም ነበር አስተካከልከው ጋዲ ለምኗል ነው እንጂ የሌለ እኮ አንተን እኮ እዛ ጋር በጣም በጩኸት እንትን ሲሉ ስለነበር ነው እንጂ እኮ እዛው ጋር ቃሌን ለጥራው እንዴት ትወያያላችሁ ወይስ እሱ በሌለበት ይሻላል? አንተ ታወራለህ። ጌታችን ኢየሱስ ክርስቶስ ዓለም አባቱ አክብረኝ ብሎ ሲጠይቅ እየለመነው ነው አብ እንዲያከብረው። አይ እሱ ይምጣል ወይ እሱ ነው። አይ አንተ ማውራታችን ጥራው ከፈለክ ምንድን ነው የሚያስፈራራ? ጥራው ችግር የለውም። ኧረ በእግዚአብሔር ስም ቃሌ እዚሁ ቲክቶክ ላይ አይደል ብዙ ነገር የተማረው ምን እኛ እኮ ቲክቶክ ላይ ነበር ሰዎች። ኧረ ጋዲ እሱ የጠራ አንድ ቤት አንዱን ብትቀበለስ ምን አለበት? ቃሌ እምነት እኮ ስለማይታወቅ ነው። ከ3 ሳምንት በፊት እኮ አካል ምንድነው ስትለው እውቀት ስሜት ፈቃድ ነበር የሚለው። ኧረ አይ ዮባ ስለ ጥምቀትም ሆነ ስለምንም ቃሌ ማለት ብቸኛው ሰው ነው ባይዘው መሰረተ ክርስቶስ እየሄደ የመሰረተ ክርስቶስን የድህነት ትምህርት የማይቀበል ቃሌ እኮ እኔ እምነት አለው። እኔ ከቃሌ ጋር ራሱ ማውራት ምናምን ነገር ብዙ ነሰሰሪ ነው ብዬ አላምንም። ለምን እምነቱ ራሱ ምን እንደሆነ አይታወቅም እውነት ለማውራት ፍራንክሊ ስፒኪንግ። ግን ፖይንቱ ምንድነው እዮባን ቀደም እዮባዬ እንደው አንዳንዴ እንደዚህ እያመናጨቁ ምናምን የሚያወሩ ሰዎች ቤት ምናምን ነገር ብዙ መቆየት ነሰሰሪ ነው ብዬ አላምንም ብሮስኪ እውነት ለማውራት እንጂ አሁን ቅድም በዛ መልኩ እንደዛ ሲያወሩ ምናምን ነገር ነው እንጂ እዛው ክፍል ላይ እኮ እዮባ እንዴ ጌታችን ኢየሱስ ክርስቶስ አባቶ ያከበርኩ ብሎ ሲናገር አብ ክብር ሳይኖረው የሆነ ነገር እንግዲህ ጌታችን ኢየሱስ ክርስቶስ አክብሮት ነው ሊትራሊ እንውሰድ ከተባለ በኮንቴክስቱ መሰረት እኮ እንደዛ ነው የሚፈታው ባይዘው ልክ ነጋዴ እኔስ የካሎራው ቤት ነው ብዬ ነው የሄድኩት። አይ ካሎራውም እኮ ማስኳ ተልጧል። ካሁን በኋላ ቆይ ዝም በለው ቆይ እና እኛ ካልሰበክንላቸው ማን ይሰብክላቸዋል ብዬ ነው አንዳንዴ ኢግኖራንሳቸውን ኤክስፖዝ ለማድረግ አንድ የሚነቃ ሰው ካለ እንኳን ብዬ ነበር። ምን ታደርገዋለህ? ግን ልክ ነህ፣ እቀበላለሁ ምክሩ። እሺ ጂጂ ቲክታክ ድምፅ አይሰማም ጋይስ ወይስ ልጁ ሚዩት አድርጎ እየደወለ ነው ባንከሩ ጋር? ኦ ነው ኦኬ ጎ ሄድ አናፖሎ ጎ ሄድ ይቀጥል። ጥምቀት ላይ ጠይቀው እስቲ ወንድማችን ጄጄን ያለው ግንዛቤ። እሺ ጄ ኦር ጂጂ አለ እኔ እኮ ገስት ላይ ዝም የሚሉት ነገር አሁን ቅድም ስትቀውጠው ነበር። አሁን ደግሞ ልትጨምቅ እንደሆነ ስለገባ ዝም ትላለህ። ገስት ላይ ተቀምጠህ ኔትወርክ አላበራብህ ምን አላበራብህ እንደውም እንደሚሻል አላውቅም።
መሳይ ጋር ቀጥሉ በቃ። ሄሎ ይሰማል? አለው እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ፕሮቴስታንት ነኝ። ሙሉ ወንጌል የትኛው ዲኖሚኔሽን? ሙሉ ወንጌል ዲኖሚኔሽን። ኦኬ ኦኬ። ቤቱ መዲ ቶፒክ አለው ወይስ ቅድም ሲነሳ የነበረውን ነገር ነው የምናወራው? የለውም ቃለ ሕይወት ነኝ ምናምን ስትላል ነበር እንዴ መሳይ? በስመ አብ በየሳምንቱ ነው የምትቀያይረው። የለውም ጋዲ ቀጥል። አይ እኔ ቃለ ሕይወት ሙሉ ወንጌል ነበረ እኮ ቀየረ እንዴ? እኔ ሙሉ ወንጌል ነው የማውቀው መሳይ። አዎ እኔ ብዬ አላውቅም። ምን ብላ አትለቅም? ቃለ ሕይወት ነኝ ብዬ አላውቅም። አትውል ቲክቶክ ላይ እኮ ምንድን ነህ? አፕዴትድ ሰው ነኝ ምንድነው? ዛሬ ራይት ነው። ምንድን ነህ? እኔ ሙሉ ወንጌል ነኝ ከመጀመሪያ እስከ መጨረሻ። ቃለ ሕይወት ነኝ ብዬ አላውቅም። አንድ ቀን ሪፎርምድ አይደለም መሳይ? ቆይ እኔም እንደዛ ሰምቻለሁ። ይኸውልህ መጀመሪያ ከሀና ጋር ግን ሙሉ ወንጌል ነኝ። ሪፎርምድ ግን አይደለም። የካልቪኒስት ነኝ። ከአርሚኒያን ይልቅ ካልቪኒስት ነኝ፣ ግን ሙሉ ወንጌል ነኝ። ሙሉ ወንጌል ሪፎርምድ ብዬ አላውቅም። ቃለ ሕይወት ግን በህይወቴ ካልቪን። እስቲ ቀጥሉ፣ ከጋዴ ቀጥሉ። ሪፎርምድ ስትል አሁን ቱሊፖቹን ትቀበላለህ ነው? ሙሉ ወንጌል ሆነ ቱሊፖቹን ትቀበላለህ ነው? ሙሉ ወንጌል ሆነ ማለት አርሚኒያን ልትሆን ትችላለህ። ቱሊፕ ምን እንደሆነ ታውቃለህ? ቱሊፖቹን ታውቃቸዋለህ? ካልቪን ዋና አስተምሮ ላይ ሰው ተመርጧል ልትል ትችላለህ። ሰው አልተመረጠም ሳይሆን ልትል ትችላለህ። እዛ ውስጥ አልገባም። ቱሊፖቹ ምን እንደሆኑ ታውቃለህ? ቱሊፕ ዘ5 ቱሊፕ የሚባሉት ቶታል ዲፕራቪቲ ያለ ሊሚትድ አቶንመንት ቲዩ እነሱን ትቀበላለህ? አንኮንዲሽናል ግሬስ ሊሚትድ አቶንመንት ምናምን ያ ትቀበላለህ? ያ ስለዚህ ቱሊፖች ማይቀበል ምን ያለ አይመስለኝም። ማይቀበል ሙሉ ወንጌል ያለ አይመስለኝም። ሙሉ ወንጌል ሆኖ ሁለት ሊሆን ይችላል። አርሚኒያ ሊሆን ይችላል። ሙሉ ወንጌል ሆኖ ቱሊፕን የማይቀበል የለም ነው የምትልን ወንድማችን? ኧረ እባካችሁ በዚህ ሌሊት እየመጣችሁ አታስቁን፣ ተው። ሁለት ጎራ ነው የተከፈለው ነው እያልኩ ያለሁት። አሁንም ሙሉ ወንጌልም ሁለት ቦታ ተከፍላለች። በውስጡ አርሚኒያን የሆነ አለ፣ ያዕቆብ አርሚኒየስን ሀሳብ የሚቀበል ከዛ በውስጡ ደግሞ የዮሐንስ ካልቪን የሚቀበል አለ። ስለዚህ ሰባኪ ዮሐንስ ካልቪንን ሊቀበል ይችላል። እዛው ደግሞ ኳየር ሲንገሩ ደግሞ ያዕቆብ አርሚኒየስን ሊቀበል ይችላል። አርሚኒያኑ አይ ሰው የወንጌልን ሰምቶ ያምናል በራሱ ይላል። ካልቪኒስቱ ደግሞ አይ እዛ ሙሉ ወንጌል ውስጥ አንድ በአጥቢያ ቤተክርስቲያን ማለት አይ ያው እግዚአብሔር እንግዲህ በጸጋ ስለሚያድን የጸጋው ስራ ይሰራና የሰው ልብ ይቀይራል ብሎ ያምናል። ይሄ ዘባበት የነበረ ሪያሊቲ ነው በማላችን። ኦኬ አንድ ሙሉ ወንጌል ውስጥ ሰባኪውና ዘማሪው ራሱ የተለያየ እምነት ነው ያላቸው ማለት ነው። ለምሳሌ በእናንተ መካከል ውስጥ ለምሳሌ አንዳንዱ ቆይ እኛን ተሆነና ቄሱ መተው ስላሴ አንትሮሞርፊክ ነው አሉ። ከዛ መልካ ምናምን ኢየሱስን ከፍተው ምናምን ተናገሩ አይደል? እናንተ ደግሞ መጣችሁ አይ እንደዛ አይደለም መልካ ኢየሱስ እንደዛ አይደለም አላችሁ። አሁን ስለባለው የሆነ ያህል ሊቃውንቱ መልካ ኢየሱስንና ምናምንን ከፍተው እንደዛ ይላሉ። ይሄም እንደዛ ነው። ኤኒዌይስ ይሰማል መሳይ የተደማመጥ ካውራ አናፖሎ ቆይ እንደዚህ እኔ እንደዚህ የመጣ ሰው ባይዘው ቀማ ስለ ወንጌል ምንም እውቀት የለውም። እኔ ነው ያ አንዳንዳችን አርሚኒያን እኛ 30 ዓመት ኖረን እዛ ውስጥ አንተ ከውጭ ወጥተህ ልታውቅ አትችልም። አንዳንዱ አርሚኒያን ነው፣ አንዳንዱ ካልቪኒስት ነው። አዲስ ስለ ሙሉ ወንጌል ማለት ነው። ስለ ወንጌል ሳይሆን ስለ ሙሉ ወንጌል ማለቱ ነው። አይ ቲንክ መሳይ ሙሉ ወንጌል እንትን ዲኖሚኔሽኑ እኔ እሺ ወይስ ሚኒስትር ኮንፌሽን ኦፍ ፌዝን ትቀበላለህ? ማለት ያው አንዳንዱን እቀበላለሁ፣ አንዳንዱን ማልቀበለዋለሁ። ኦቨርኦል መጽሐፍ ቅዱስ ነው የምትቀበለው በቃ ለምሳሌ ወይስ መርጠን ነው የምንቀበለው። አባቶችንም መርጠን የማርቲን ሉተርን ጽሑፍ መርጠን ኤቭሪቲንግ መርጠን ነው የምንቀበለው። ኤቭሪቲንግ መርጣችሁ ነው የምትቀበሉት? ያ ስናነበው መጽሐፍ ወይስ ሚኒስትር ኮንፌሽን ኦፍ እንቀበላለን። እሺ
ዌስት ሚኒስትር ቅድም ያልከው ሀሳብ ላይ ባይዘው ሀሳቡን ዘልየው አይደለም እመለሳለሁ። አሁን እናንተ ጋር ያለው የድነት ትምህርት ልዩነትና ቅድም አንድ ሁለት አባት ስላሴ ላይ የተናገሩትን ነገር ለማነጻጸር የሄድክበት ርቀት ራሱ ባይዘው ይትፈን። ግን ልመለስና ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ለምሳሌ ቻፕተር 3 ላይ ወይ ደግሞ ሶስተኛው ምዕራፍ ላይ ጋድስ ኢተርናል ዲክሪስ ወይ ደግሞ የእግዚአብሔር ዘላለማዊ ድንጋጌዎች የሚል አለ። እዛ ክፍል ላይ ምን የሚል ነገር ሀሳብ ያስቀምጣል? እግዚአብሔር አንዳንድ ሰዎችን ቅድም ለምን ቱሊፖችንም እቀበላለሁ ስላልከኝ ማለት ነው። ኦኬ እንደውም ፋይሉን ከፍቼ ላምብል። አቤት እኔ ካልቪኒስት ነኝ። ካልቪኒስት ስለሆንኩ ቴዎዶር ቤዛን ነገር አስተምሮ መጽሐፍ ከፍቼ ነው እንግዲህ ከተከራከርኩ በራሴ ወንድሞች ጋር። ግን ወንድሞቼ ናቸው ነው ምክንያቱም በኢየሱስ ክርስቶስ ያመኑ። እኔ ካልቪኒስት ነኝ ያልከኝ አሁን ደግሞ ይሄ ልጅ ምንድን ኔትወርክ ነው ወይስ በየደቂቃው ሀሳቡን እየቀያየረ ነው? ልጅ ነው አይሰማም መሰለኝ። ካልቪኒስት ነኝ ሙሉ ወንጌል ውስጥ ያለው ካልቪኒስት ነኝ አልኩት። ሙሉ ወንጌል ሆኖ ደግሞ አርሚኒያንም ሊሆን ይችላል ስለው አይ አይሆንም ምናምን እያለ ሶስት ቦታ ቆይ አይ ችግር የለውም የምታወራውን ነገርማ እኮ እየሰማን ነው ወዳጄ፣ ችግር የለውም። እሺ ምን ይላል መሰለህ? ጋድስ ኢተርናል ዲክሪስ ወይ ደግሞ የእግዚአብሔር ዘላለማዊ ድንጋጌዎች ኦፍ ኮርስ ካልቪኒስት ከሆንክ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበላለህ። ምን ይላል? ቁጥር 3 ላይ ቻፕተር 3 ሶስተኛው ቁጥር ላይ ባይ ዘ ዲክሪ ኦፍ ጋድ for the manifestation of his glory some men and angels are predestinated unto everlasting life and others foreordained to everlasting days ይላል። አንዳንድ ሰዎችና መላእክት ለዘላለም ህይወት ተመርጠዋል፣ አንዳንዶቹ ደግሞ ለዘላለም ሞት ተመርጠዋል ይላል። ይሄን ትቀበላለህ? እሺ እኔ የምቀበለው መጽሐፍ ቅዱስ ብቻ ነኝ። ስለዚህ መጽሐፍ ቅዱስ ነው የምቀበለው። መጽሐፍ ቅዱስ ደግሞ እናንተ የኔ በጎች ስላልሆናችሁ ቆይ ኖ አንተ ማልቀበለው ትቀበላለህ ብለህ ጀመርክ። እኔ የምቀበለው መጽሐፍ ቅዱስ ሁሉ እየጠየኩህ እኮ ነው። ትቀበላለህ? አዎ ከመጽሐፍ ቅዱስ ዓለም ለጋዲ ሞዴሬተር ስጭኝ። ዓለም ካለሽ እስኪ ሞዴሬተር ስጭኝ። እኔ አሁን መሳይ ምን አልከኝ መሰለህ? በሙሉ ወንጌል ውስጥ ካልቪኒስት ነኝ አልከኝ። ቱሊፖችን እቀበላለሁ አልከኝ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝን እቀበላለሁ ስትለኝ እዛ ውስጥ ገባሁልህና ቁጥር 3 ላይ ዌስት ሚኒስተር አንድ ጀምረው ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበላለህ አትቀበልም? ከእሱ አይደለም መጽሐፍ ቅዱስ ነው የምቀበለው። ከመጽሐፍ ቅዱሱ ከጀመር ከዛው ማውራት እንችላለን። ከዛ ዌስት ሚኒስተር መጽሐፍ ቅዱስ እንደሚለው ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የካልቪኒስቶች የእምነት መግለጫ ነው አይደለም? አሁንም እኮ ተሳሳት። ከአሁንም እኛ መጽሐፍ ቅዱስ ብቻ ነው የምንቀበለው ስንል ዌስት ሚኒስተር ኦፍ ኮንፌሽን ኦፍ ፌዝ አልመጣም። ሞዴሬተሩ አልመጣም እስካሁን። አንዴ ቆይ ይቅርታ፣ ሞዴሬተር እስኪሰጠኝ አንዴ ታገሰኝ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የካልቪኒስቶች የእምነት መግለጫ ነው ወይስ አይደለም? የሶር ነው በላይ እኔ ምንም አያገባኝም። የማን መጽሐፍ ቅዱስ ብቻ ነው የምቀበለው። የማያገባ ከሆነ ወደ ካባ ትሄዳለህ። ቻው፣ እናመሰግናለን። ሙሉ ወንጌል ውስጥ ካልቪኒስት ነኝ ይላል። ቱሊፕ እቀበላለሁ አለ። ካልቪኒስት ሆኖ ደግሞ የእምነት መግለጫው አያገባኝም ይላል። እግዚአብሔር ከአንተ ጋር ይሁን። ቀጥሉ ወንድሞች። ዲያቆን ዳዊት እንኳን ደህና መጣ። ጤነኛ ነው ግን ልጁ ጤነኛ ይመስላል። ላይቭ አትግቡ አላልኩም? እዮባ ግን ምን አይነት ሰው ነው የሚመጣው? ነበረ መርጦ እቀበላለሁ ብሏል። ግን መርጦም ነው የሚሰማው፣ መርጦ ነው የሚናገረው፣ መርጦ ነው የሚያምነው። እና እንግዲህ እንደዚህ ይመስላል የእነሱ አካሄድ መሰለኝ። ዲያቆን እንዴ እኔ እኮ ቅድም ላይቭ ገብቼ ቤቴን ዘግቼ ነው እንደ ቀልድ ነበር ከዳኒ ጋር ለማውራት የመጣሁት። ግን በዚህ ሌሊት ብቻ ታች ያላችሁ ሰዎች አስተውሉ። ፕሮቴስታንቶችን ቁጭ ብላችሁ የዓለምን ቤት የምታየው አላችሁ እና ምን ውስጥ እንዳላችሁ እስኪ ጠይቁ። እውነት ለማውራት እንደዚህ እንዳሁኑ ልጅ ነው በቃ እዚህ ስፔሻሊ ቲክቶክም ላይ በሉት መሬት ላይም እኛውን የቲክቶክና የመሬቷ ምናምን ብለን አንነጣጥልም። ፕሮቴስታንቶች መሬት ላይም እንደዚህ ብጥስጥስ ብላችኋል፣ ቲክቶክም ላይ እንደዚህ ብጥስጥስ ብላችኋል። እና የአሁኑ ሰው ሊትራሊ ፕሮቴስታንቱ ዓለም ላይ ያለውን ነገር የሚያሳይ ነው። ቅድም ምን ብሎ ተናገረ? ሙሉ ወንጌል ውስጥ ሰባኪው አርሜኒያን ነው፣ ዘማሪው ደግሞ ካልቪኒስት ነው አለ። ሰባኪው አርሜኒያን ነው፣ ዘማሪው ደግሞ ካልቪኒስት ነው። እና እኔ አሁን ካልቪኒስት ነኝ፣ በሙሉ ወንጌል ውስጥ ያለው ካልቪኒስት ነኝ ብሎ ተናገረ። እና እንደዚህ ድብልቅልቅ ያሉ ሰዎች አሉ። እና ብቻ ጌታ ማስተዋል ይስጣችሁ። እኔ አንዳንዴ የሰው ድነቱ ላይ ለምን እንደዚህ ካልቪኒስቶች ደግሞ አብዛኛው ሰሴሽኒስት ናቸው አይደል?
መች ይሰማዋል? ረገጣ እኮ ነው። ጴንጤቆስጣልን እኮ ረገጣ እኮ ነው። ጸጋ ስጦታ ልሳን ምናምን ተብሎ እዚህ ሰፈር ሲቀለድ ነበረ ግን